እና ይሄ ቴዎሎጂካሊ በእርግጥ አሁን ይሄ ወንድም በእርግጥ ያው ቴዎሎጂ ላይ ያናል ብዙም ያለበትም አይመስልም። የስብከት ሰው ሊሆን ይችላል። እሱ ብቻ አይደለም ግን በነገራችን ላይ ቆይ አንቲሽ እስከሚያወጣው ላስታውሳችሁ። እዛው ቪዲዮ ላይም በእርግጥ ተናግሬ ያለው ከዚህ በፊትም እንደዚሁ ላይቭ ላይ ሳወራላችሁ ነበር እና እዚህኛ ቤተክርስቲያን ውስጥም ያለ ዶክተር ዘሪሁን የተባለ አንድ መምህርም አለና እሱም ልክ እንደዚህ የሚመስል ነገርን ተናግሮ ነበረ። እሱ በምን መልኩ ነው የተናገረው እንጃ እንግዲህ ተመሳሳይ ይሁን አይሁን እርግጠኛ ባልሆንም አብ ዓለምን የወደደበት ወልድ ስጋ የለበሰበት መንፈስ ቅዱስ ደግሞ ያከናወነበት ስም የማዳን ስማቸው ነው የአብ የወልድ የመንፈስ ቅዱስ የሚል ነገርን ተናግሯል። እና ይህም በጣም ሚስሊዲንግ ነው። ይሄ ራሱም ቢሆን የዶክተር ዘሪሁን ሚስሊዲንግ ነው። እንዲህ ያለ ነገር የለም። የአብም የወልድም የመንፈስ ቅዱስም ተብሎ አይነገርም። ወደዛ ያመራ ነው የዶክተሩም ማለት ነው። የአብ የወልድ የመንፈስ ቅዱስ ስም አይባልም። ባጭሩ ኢየሱስ የሚለውን ስም አብ ተጠርቶበት አያውቅም። እሺ፣ አብ ኢየሱስ የሚለውን ስም ተጠርቶበት አያውቅም። መንፈስ ቅዱስንም ሐዋርያቱ ኢየሱስ ብለውት አያውቁም። ይሄ የኦንሊ ጂሰስ ትምህርት ነው። ይሄ የኦንሊ ጂሰስ ትምህርት ነው። እንዲህ ያለ ትምህርት የለም። ሚስሊዲንግ ነው። አሁን የዶክተሩም ቢሆን የክርስቲያኑ መምህርም ቢሆን ማለት ነው። የበጋሻው ደግሞ ያው ምን መሰላቸው አሁን ትልቁ ችግር ያው ልዩነቱም ልክ ወደ ክርስትና ስትመጡ በኤርሲያን ውስጥ ያለ የሆነ ሰው ቢናገር ለምሳሌ እኔ አክሊል ኢየሱስ የሚለው ስም የአብም የወልድም የመንፈስ ቅዱስ ስም ነው ብዬ ብናገር ምንድነው ቸርች ውስጥ ስለሆንኩ ያለሁት ቸርቿ ምን ታደርጋለች? ታርመኛለች። ስለዛ ምን አደርጋለሁ? አይ ስህተት ከሆነ ስህተት ነው ብዬ እተዋለሁ። ስህተት ከሆነ የተናገርኩት ስህተት ነው ብዬ እተዋለሁ። ስለዚህ የኔ ብቻ የግል ሀሳብ ይሆናል። ቸርች ውስጥ ነው ያለሁት። ልክ ከቸርች የወጡ ሰዎች ግን የበላይ አካል የለባቸውም። አይገርምም? በፕሮቴስታንት ውስጥ አሁን ትልቁ አስቸጋሪ የሚሆነው ነገር የበላይ አካል ስለማይኖርባቸው እንደፈለጉ መሆን ይችላሉ። ፕሮቴስታንቲዝም ኢንዲቪጁዋሊዝም ስለሆነ እንደ ግል የሆነ ሃይማኖት ስለሆነ ሃይ ባይም አይኖረውም። ሰው ምንድነው እንደተፈለገ ይነገርበታል። እና ትልቁ ችግሩ እሱ ነው። ትልቁ ችግሩ እሱ ነው። የበላይ አካል የለውም። አሁን እንደነዚህ አይነት ሰዎች የበላይ አካል የላቸው። የራሳቸውን ቸርች ስለሚከፍቱ በጣም የሚያስገርመው ደግሞ የራሱን ቸርች አንድ ሰው ብድግ ብሎ የራሱን ቸርች ይከፍታል። የራሱን በጣም እኮ የሚያስገርመው ክርስቶስን የራሱን ቸርች ከፍቶ የበላዩን ራሱ የቸርቿ መስራች ብሎ ራሱን የሚያስቀምጠው። አንዳንዴ ለምሳሌ ሙሉ ወንጌል ምናምን የሚባሉ አሉ አይደለ? በሙሉ ወንጌል ስር በየክፍለ ሀገራቱ ለምሳሌ ያላችሁ ምናልባት እዚህ ውስጥ ፕሮቴስታንት ወንድሞች ትኖራላችሁ። ሙሉ ወንጌል ውስጥ ካላችሁ ለምሳሌ የሆነ ሄዶ የሆነ መሳሪያ ይኖረዋል እንግዲህ የጠቅላይ አይነት ነገር ማለት ነው። እና በዛው ስር ይሆናል ይሄ በየቦታው የሚከፈቱት። ግን አንዳንዶች አሉ በራሳቸው ብድግ ብለው ቸርች የሚከፍቱ አሉ። በራሳቸው በማንም ስር ሳይሆኑ በራሳቸው ቸርች ከፍተው ራሳቸው መሪ። እነዚህ የሙሉ ወንጌሉን ቢሆን ሲጀምር ልክ ሲመሰረት የዛሬ 50 ዓመት ገደማ ነው አይ ቲንክ ቆይ እንደዛ አካባቢ ነው። የዛሬ 50 ዓመት ገደማ አካባቢ ነው። እና ምንድነው ገደማም አካባቢ ሲጀመር ተመሳይ ቃል ነው። ምንድነው ሁለቴ መጥራት አስፈላጊ ነው አይደለም። የዛሬ 50 ዓመት አካባቢ ነው ሙሉ ወንጌልም ሲመጣ እንግዲህ መስራቾቹ በማንም ስር ሆኖ ሳይሆን በራሳቸው ነው ቸርች ከፈቱ። የእነሱ ቢሆን አያስኬድም። በእርግጥ ግን ከዛም ብሶ ደግሞ እንደው የተመሰረቱ እንዳሉ ሆኖ ደግሞ ሌላ ለብቻ ደግሞ ለመስረት ይለና አንድ ሰው የሆነ ቸርች ይከፍታል። የበላዩ እሱ ነው። የሱ የበላይ ስራ የሌለበት እዛ ቸርች ውስጥ ማንም ምንም አያመጣም። እና ምን አለ አብ ወልድ መንፈስ ቅዱስ የሚሉት ስሞች እነዚህ የተጸቦ የወልድ ስም ምናምን አይነት ነገሮች እንጂ መጠሪያም አይደሉም። ልክ ኦንሊ ጂሰሶች ታውቃላችሁ፣ አብ ወልድ ምናምን እነዚህ ታይትል ነገር ብቻ ናቸው ሲሉ ታውቃላችሁ። ታይትል ናቸው። አንድ የሆነ ጴንጤ እኮ ነበረ ከውጭ የመጣ ማን ነበረ? ስሙን ታስታውሳለህ? ባለፈው እንደውም ብዙ ፕሮቴስታንቶችም የተቃወሙት የነበረው ሚራክል ምናምን የሚባለው ፓስተር ማን ነው? ነቢይ የተቀበለው ሰውዬ ታስታውስከው? የሆነ አንድ ስላሴ ላይ የተዛባ ነገር ተናገረ። ስሙ ጠፋኛል። የታባቱ ስሙ ሰራልቶ ችግር የለም። ግን ካስታወሳችሁት ልክ አሁን አንትሽ እንዳስታወሰው እናንተም ካስታወሳችሁት ቪዲዮ ሰርች የላችሁ ነበረ። የምታስታውሱ ከሆነ አብ ወልድ መንፈስ ቅዱስ የሚለው ታይትል ነው። ኢየሱስ ነው አይነት ነገር ነው ዋናው ስሙ እንጂ አብ ወልድ መንፈስ ቅዱስ ታይትል ነው። ሶስት እንደዚህ አካላት የሚባል ነገር የለም። እንደዚህ አይነት ነገርን ሲናገር ነበር። አሁን ወንድማችን በጋሻው አብ ወልድ እንደዚህ መጠሪያ ነው እንዲያለ ነው መጠሪያ ሰማይ ሳይሆን እንደ ወልድ ስም እንደ ተጸውዖ እንደዚህ ያለ ነገር ነው። እንደ ወልድ ስም ነው ያለው። ኖርማሊ የወልድ ስም ነው። አሁን በስላሴ ውስጥ አብ ወልድ መንፈስ ቅዱስ የሚለው የወልድ ስም ነው። አብ የሚለው የአካል ስም ነው አይደለም። ወልድ የሚለው የአካል ስም ነው አይደለም። መንፈስ ቅዱስ የሚለው የአካል ስም ነው አይደለም። አይደለም አለ ወንድማችን። የእነሱ የአካላቱ ስም ማን ነው አለ? ኢየሱስ።
ኦኬ እነዚህማ የወልድ ነው እንጂ የአብ የወልድ የመንፈስ ቅዱስ ስም ማን ነው? ኢየሱስ ነው። ነው ግን ጋይስ ነው አያችሁ። አሁን በጣም ሰውን ከክርስትና ልክ ሲወጣ በጣም አደገኛ የሚያደርገው ልክ ኑፋቄ አንዴ ሲጀምር ጋይስ፣ ኑፋቄ አንዴ ከጀመረ ገደል መግባቱ በጣም በጣም ቀላል እየሆነ ይሄዳል። ለምን መሰላችሁ? ከሆነ ሰርክል ውስጥ ትወጣላችሁ። ከክርስትና ማዕቀፍ ውስጥ ስለምትወጡ ዝም ብላችሁ ብቻ የሆነ መጽሐፍ ትይዛላችሁ። መጽሐፍ ቅዱስን ራሱ አትይዙም። ያኔ የምትይዙት መጽሐፍ ብቻ ነው። መጽሐፍ ቅዱስ ሳይሆን መጽሐፍ ብቻ። ለምንድን ነው መጽሐፍ ቅዱስ ያላልኳችሁ? ይህንን እኮ ይዛሉ፣ ይህንን ይይዛሉ፣ ግን መጽሐፍ ቅዱስ አይደለም ለነሱ። ለምንድን ነው የማይሆነው? በተደጋጋሚ ነግሬያችሁ ነበር። መጽሐፍ ቅዱስ የማይሆነው ለእንደነዚህ አይነት ሰዎች መጽሐፉን መጽሐፍ ቅዱስ ያሰኘው የእግዚአብሔር ሀሳብ ውስጡ ስላለ ነው። የእግዚአብሔርን ሀሳብ ውስጡ ያለውን ቀጥታ አይቀበሉ። መጀመሪያ ጽሁፉን ነው የሚያነቡት። ያነቡና በቃ ይሄ እንዲህ የሚል ነገር የተጻፈው እንዲህ ለማለት ነው እያሉ ከዛ በኋላ ነው ሀሳቡን ደቨለፕ የሚያደርጉት። ጽሁፉን ይይዙና እያነበቡ ሀሳቡን ደቨለፕ እያደረጉ ኦኬ እንዲህ ለማለት ነው እያሉ እንግዲህ የተረዱትን ያህል ይይዛሉ። ያ ሀሳብ የተረዱትን ነገር ግን ስህተት ከሆነ የእግዚአብሔር ሀሳብ ሊሆን አይችልም መቼ ይሳር። ስለዚህ የራሳቸውን ሀሳብ ይዘዋል ማለት ነው። እና ጽሁፉን እያነበቡ የራሳቸውን ሀሳብ ነው የሚጨምሩበት። ስለዛስ የእግዚአብሔርን ሀሳብ አብረው ስለማይቀበሉ ለእነርሱ ጽሁፍ ብቻ ይሆንባቸዋል። ስለዛ አንዴ ከክርስትና የሆነ ሰው ሲወጣ እችን መጽሐፍ ይዙና ከዛስ በራሳቸው እየተረጎሙ የራሳቸውን ሀሳብ እየሰጡ የማይሆን የማይወጡበት ስህተት ውስጥ መግባት ይጀምራሉ። እንደዛ ነው በቃ መጽሐፍ ቅዱስ ብቻ የሚል ትምህርት ልክ የመጣ ሰዓት 16ኛው ክፍለ ዘመን በነ ማርቲን ሉተር ሰዓት ወዲያውኑ ስላሴን መካድ ተጀመረ። በዛው ዘመን በዛው ክፍለ ዘመን ላይ ስላሴን መካድ ተጀመረ። መጽሐፉን በቃ እንድቹ አነበቡትና አነበቡ። በክርስትና ታሪክ ውስጥ በታሪክ ውስጥ የመጣው እንዳለ ትምህርት ይመዘናል በመጽሐፍ ቅዱስ አሉ። እሺ ይመዘን። ጉባኤያቱ መመዘን አለባቸው አሉ። እሺ መዘኑት። ሲመዝኑት የመዘኑት በመጽሐፍ ቅዱስ አይደለም። ፕሮቴስታንት ወንድሞቻችን በመጽሐፍ ቅዱስ መመዘን አለባቸው ይላሉ። በመጽሐፍ ቅዱስ መመዘን አትችሉም እናንተ። ምክንያቱም መጽሐፍ ቅዱስ አይደለም መመዘኛችሁ። በደንብ አድርጋችሁ ስሙኝ። ለእናንተ መመዘኛችሁ መጽሐፍ ቅዱስ ሳይሆን እናንተ መጽሐፉ ላይ ያላችሁ መረዳት ነው። ኦኬ መጽሐፉ ላይ እናንተ ያላችሁ መረዳት፣ እሱን መመዘኛ አድርጋችሁ ቁጭ። መመዘኛችሁ መረዳታችሁ ነው። የእናንተ መረዳት እንዴት መመዘኛ ይሆናል? ማናችሁ እናንተ በጌታ አንድ ግለሰብ ማን ነውና ነው የራሱን መረዳት መጽሐፍ ቅዱስ ላይ አንብቦ ሲረዳ ስላሴ የሚል ትምህርት የለም አለ። ያንተ ስላሴ የሚባል ነገር የለም ያልከው መረዳት እንዴት መመዘኛ ይሆናል? ማን ስለሆንክ? እንደዚህ ስልጣን ማን ሰጡ? አየህ ስልጣን ይፈልጋል ሰው። አንተ ማንም ስልጣን አልሰጠህም። መጽሐፉን አንብበህ ስላሴ የሚባል ነገር የለም ብትል 16ኛው ክፍለ ዘመን ላይ መጽሐፍ ቅዱስ ብቻ ከሚለው ትምህርት ጋር ተያይዞ የመጣው አንዱ ትምህርት የስላሴን ትምህርት መካድ ነው። በፕሮቴስታንት ውስጥ አሁን ይሰጣል፣ ትክክል ነው። ግን ለምሳሌ ስላሴ ትምህርትን ይካዱ አሉ። የዛኑ ሰዓት ምን አድርገው ይሄው መጽሐፉን አንብበው የተረዳ ነው ይሄ ነው ብለው እና ይህ ወንድማችንንም ስታዩት ያ ነው በቃ ከክርስትና ልክ ስትወጡ መጽሐፉን ታነባላችሁ፣ እንደተረዳችሁ እንደፈለጋችሁ ትሄዳላችሁ። እና ሰው አብ ወልድ መንፈስ ቅዱስ የሚለውን የወልድ ስም ነው። ኦኬ የወልድ ስም ስላሴ ላይ አብ ወልድ መንፈስ ቅዱስ የወልድ ስም ነው። ስለዚህ የአብ የወልድ የመንፈስ ቅዱስ ስም ኢየሱስ ነው። መጽሐፍ ቅዱስ ላይ የሚያስገርመው ደግሞ አንድም ቦታ የለም ምን የሚል ኢየሱስ የሚለው የአብ ስም ነው የሚል ወይም ኢየሱስ አብን ኢየሱስ ማን ነው? ኢየሱስ ወልድ አብን ልበል እንግዲህ አሁንማ። ምክንያቱም ኢየሱስ ሲባል አብም ወልድም መንፈስ ቅዱስም ስለሆኑ በእነዚህ ወንድሞች ትምህርት ውስጥ ኢየሱስ የሚለው ስም የአብም የወልድም የመንፈስ ቅዱስም ስለሆነ አሁን ይሄ ትምህርት የበጋሻው ብቻ ነው ማለት አልችልም። ባይዚ ምክንያቱም አሜን ብለው እየተቀበሉ ያሉትም ደግሞ አሉ እዛው። ኦኬ አብዛኛው ፕሮቴስታንት እዩ ጩፋን ነው የሚቀበለው እንጂ አንተን አይደለም የሚቀበል። ኦኬ እዚያው አሁን ምንድነው ቲክቶክ ላይ እነ እዩ ጩፋን ምናምን የሚቃወሙ ልጆች ተነሱ። አብዛኛው ሰው በእነሱ ላይ ተነሳ። ስለዚህ አብዛኛው ሰው በነዛ ሳይድ ስለሆኑ ኦኬ እነ ዮናታንን ምናምን ተቃወሙ። አንዳንድ ፕሮቴስታንት ወንድሞቻችን እዚሁ መንደር ላይ ያሉ እነ አማን ምናምን ተቃወሙ። እና አንተ ዮናታንን ብትቃወም ዮናታንን የሚከተሉትን ሰዎች ያህል አንተን ሊከተሉ ነው እንዴ? በታምር አትገረም። ጭራሽ ልትገናኙ አትችሉም። እሱ በጣም በርካታ ተከታይ አለው። ኦኬ ማንም አንተ እና እሱን አያመዛዝኗችሁም። ራሱ ይቅርታ አድርግልኝና ስለዚህ በጣም በርካታ ሰው እሱን ስለሚከተል ስለነሱ ሰዎች ስንል እንሰራዋለን ማለት ነው። አንተ ምንድነው ይወክሉኛል አልክ አላልክ አሁን እንደነዚህ ነገሮችን ከመስራት ወደኋላ አንልም ማለት ነው። ምክንያቱም አብዛኛው ሰው ስለሚከተል ለአብዛኛው ፕሮቴስታንት መድረስ አለበት ወንጌል ብለን ስለምናስብ ለአንተም ይገባል ወንጌል ለሁሉም ፕሮቴስታንት ሊደርስ ይገባል ብዬ ማምሰው ነኝ ኖርማሊ። እሺ ሰው መለስ አድርገው ሰው በራሳቸው ስም መጡ ከተባለ በራሳቸው ስም መጡ ሲባል ማንም ሳይልካቸው እግዚአብሔር ሳይልካቸው ስልጣኑ ሳይኖራቸው
ብድግ ብለው ራሳቸውን ሾሞ መጡ እንደማለት ነው። ኦኬ ልክ አሁን ላይ እንዳሉ እንደ አብዛኛው የፕሮቴስታንት እንደ ሁሉም የፕሮቴስታንት ፓስተሮች እግዚአብሔር ልኳቸዋል። ጌታ ኢየሱስ ልኳቸዋል ወይ ተሹመዋል ወይ ካልን አልተሾሙም። በራሳቸው ነው የሚመጡት። ኦኬ አብዛኛው የፕሮቴስታንት መምህር ወይም እንበሮና ፓስተር መጋቤ ከጌታ ተሹሞ የሚመጣ አይደለም። ኦፍኮርስ ራሱን ነው ፓስተር አድርጎ የሚመጣው። አይ የሆነ እገሌ የሚባለው እኮ ሰውዬ ሾሞት ነው ልትሉኝ ትችላላችሁ። ለምሳሌ በሙሉ ወንጌል ቸርች ውስጥ ተሹሞ ነው ካላችሁኝ እሱን የሾመው ሰውዬ ራሱን ማን ሾመው? ኦኬ ሌላ ሰው እኮ ከሱ ቀደም የነበረ ሰው ሾሞት ነበር እያላችሁ ብትሄዱ ሙሉ ወንጌል ይኸው የዛሬ 50 ዓመት ነው የተመሰረተችው። ከ50 ዓመት ፈቀቅ አትሉም። ያ ሰውዬም ራሱን ሾሞ የመጣ ነው። ራሱን ሾሞ የመጣ ሰው ሌላ ሰውን ሾመ አልሾመ ምን ዋጋ አለው? ሰው ራሱን ሾሞ ከመጣ የሆነ ሰው እሱ በራሱ ስም መጥቷል። በጌታ ስም አልመጣም። ኦኬ በእግዚአብሔር ስም የሚመጣ አይደለም። ስለዛ ራሱን ሾሞ ስለሚመጣ በራሱ ስም መጣ ይባላል። አያችሁ ያልተላከ ጳውሎስ ምን ይላል? ሮሜ ምዕራፍ 10 ላይ ከቁጥር 14 ላይ ምን ብሎ ይናገራል? የጌታን ስም የሚጠራ ሁሉ ይድናል ብሎ ከተናገረ በኋላ ባላመኑትስ እንዴት አድርገው ይጠሩታል? ባላመኑትስ እንዴት አድርገው ይጠሩታል? የጌታን ስም ለመጥራት ማመን አለብን። ባልሰሙትስ እንዴት አድርገው ያምናሉ? ለመስማት ለማመን ደግሞ መስማት አለባቸው። እምነት ከመስማት ነው ስለሚል ማለት ነው። እምነት ከምንድን ነው? ከመስማት ነው። ሰው ባልሰሙትስ እንዴት አድርገው ያምናሉ ይልና ለመስማት ደግሞ ምን ያስፈልጋል? የሚሰማውን ነገር የሚያቀብል ወይም የሚያሰማው አካል ምንድነው? ሰባኪ ነው። ስለዚህ ያለ ሰባኪስ እንዴት ይሰማሉ? አሁን ያለ ሰባኪ እንዴት ይሰማሉ ከተባለ ሰባኪ የግድ ያስፈልጋል። ሰባኪው ከየት ይምጣ? ማንኛውም ሰው ብድግ ብሎ እኔ ሰባኪ ነኝ ብሎ መምጣት ይችላል? አይችልም። ስለዛ ጳውሎስ ምን ይላል? ካልተላኩስ እንዴት ይሰብካሉ አለ። ካልተላኩስ እንዴት ይሰብካሉ? ለመስበክ ግዴታ ምን አለባቸው? መላክ አለባቸው። የፕሮቴስታንት መምህራን ሁሉም ያልተላኩ ናቸው። ማላካቸው ቤት በኩል ተልእኮውን ቤት በኩል ተቀበሉት። ሹመቱን ቤት በኩል ተቀበሉት። ጽሁፉን ከየት ተቀበሉ? ዝም ብለው እንደዚሁ ብቻ አገኙ ተቀበሉ። ከየትም ቦታ ይባል በቃ አነበብን እኛ ራሳችንን ሾምን መምህር ነን ብለው ብድግ አሉ። እንደዚህ ያለ አካሄድ የለም በክርስትና እንዲህ ያለ ነገር የለም። ይሄ ያለው በፕሮቴስታንት ነው እንጂ በክርስትና አይደለም። ኦኬ ሰው ምንድነው ሰው በራሳቸው ስም መጡ ብሎ ጌታችን ኢየሱስ ሲናገር ከሱ ቀደም ማለት ነው ሌቦችን ነው አጭበርባሪዎችን ነው። ኦኬ ሳይላኩ የመጡ እኔ ግን በአባቴ ስም መጣሁ አለ። በማን ስም? በአባቴ ስም መጣሁ። ሌሎቹ በፊት ሲመጡ ገረመው፣ ቶሎሳ፣ አበበ፣ ከበደ የተባሉ መጡ። እኔ ግን በአባቴ ስም ኢየሱስ ተብዬ መጣሁ ማለት ነው። ኖ እንደዛ አይደለም። በአባቴ ስም መጣሁ ሲል ቀጥታ የምርም ከአባቴ ተልኬ መጣሁኝ እንደማለት ነው። ኦኬ ከእግዚአብሔር ተልኬ እንደመጣሁኝ ማመን ከፈለጋቸው ይኸው ስራዬን ይናወቁ። ኦኬ ባታምኑ ይኸው ስራውን ይናወቁ። በእኔ የሚኖረው አብ እርሱን እኮ ይሰራዋል። ስለዚህ ይኸው እኔማ ከአብ ተልኬ በአብ ስም ነው የመጣሁት። ኦኬ ኢየሱስ እርሱ የእግዚአብሔር ልጅ ሆኖ በአብ ስም መጣ። ምን ማለት ነው? ከአብ ተልኮ እንደመጣ ግልጽ ነው። እርሱን ለማመልከት ነው። ስም የሚለው ኦቶሪቲን ስልጣንን ያመለክታል። ኦኬ ምንን? ስልጣንን ያመለክታል። ስለዛ በአብ ስም ከመጣ አብ እንዲህ ይላል ብሎ መናገርም ይችላል። ለምን? የመጣው የምርም ከአብ ስለሆነ። ከእግዚአብሔር ተልኮ ከመጣ የእግዚአብሔርን ነገር መናገር ይችላል። ስለ እግዚአብሔር ማሳወቅ ይችላል። ኢየሱስ ስለ እግዚአብሔር አሳውቋል አላሳወቀም? አሳውቋል። የመጨረሻ የእግዚአብሔር መገለጡ ራሱ ኢየሱስ ነው። ለምን የራሱን ቸርች ክሬት ማድረግ ያስፈለገው? ያው ተጠምቆ ከሆነ ማለት ነው። ይሁን የተጨመረበት ካለ ማለት ነው። ካልሆነ ግን ያው እሱም የተጨመረበት ቸርች ቢኖርም ያቺም ቸርች ቅድም አኬ እንዳለው ወደኋላ ስንሄድ ድንገት ተነስታ መጨመር የጀመረች እንጂ አስቀድሞ ባለው ክርስትና ላይ የተጨመረች አይደለችም። ሰዎች በየጊዜው ሰዎች የፈጠሩት ቸርች ውስጥ ይጨመራሉና እውነተኛውን ድህነት የሚያገኙት ግን ጌታ ኢየሱስ ክርስቶስ በመሰረታት ላይ የሚጨመሩት ብቻ ናቸው። ሐዋርያት 2 ላይ እንደሚናገርና ግን እስኪ እንግዲህ ገብቶ የሚያወሩ ሰዎች ካሉ ምናልባት እንቀበላቸዋለን። ግን እንደው እቺኛውንም ነገር ልጨምርና አኬ እንትን ነው ብዙ ጊዜ አሁን እንደዚህ አይነት ሰዎች ትልቁ ችግር ምንድነው? አሁን ብዙ በፕሮቴስታንት ውስጥ ያሉ በእኛ ቤተክርስቲያን ያለውን መሰረተ የክርስትና ትምህርት የተወሰነ ልባቸው ለመቀበል የሚዳዳ አይነት መምህራን ቆርጠው ወደ ቤተክርስቲያን የማይመጡበት ምክንያት ምንድነው? እዛ ባላቸው ቦታ ልክ ቤተክርስቲያን ሲመጡ አይኖራቸውም። እዛ ሜቢ ብዙ ተከታይ ሊኖራቸው ይችላል። እዛ ሜቢ ብዙ አድማጭ ሊኖራቸው ይችላል። እዛ መድረክ አላቸው። ወደዚህ ሲመጡ በዛ ልክ ደረጃ ሊሰጣቸው አይችልም። በቃ ተራ ምዕመን ነው የሚሆኑት።
ነገር ግን ከዚህ ወደዛ ሲሄዱ እንደውም ትልቅ የሆነ ቦታ ነው የሚሰጣቸው። ምክንያቱም ፖለቲክሱ በጣም ይፈልጋል። አሁን ትልቁ ልዩነት እሱ ነው። ወደኛ ቤተክርስቲያን ስትመጣ ምንም አይነት ፖለቲክስ አንፈልግም። አንተ ፓስተር ስለሆንክ አንተ ብዙ ተከታይ ስላለ ተብሎ መድረክ ተሰጥቶ መምህር አትሆንም። እዛ ግን የሚፈለገው እውቀትህ ራሱ አይደለም። ያን ያህል እውቀት ራሱ አይፈልግም። ጀስት በዚህ ቤተክርስቲያን ውስጥ እያለ የሆነ ቦታ ይኑርህ እንጂ እውቀት ሳይሆን ታዋቂነት ማለት ነው የሚፈልገው። ኤግዛክትሊ በቃ እዚህ የሆነ እውቅና ይኑርህ እንጂ ቀጥታ እዛ ሄደህ በዛ እውቅና ምክንያት ብቻ ትልቅ ቦታ ይሰጥሃል። ዝም ብለህ ትናገራለህ። ዝም ብለህ ስትናገርም ያው አሁን እንዳደመጣችሁት ፈጽሞ መጽሐፍ ቅዱስ ያልሆነ ኢቭን በፕሮቴስታንት ውስጥ እንኳን የሌለ ትምህርት እንኳን ሲናገር ሰው አሜን ነው የሚለው። ጀስት ያቺን ነገር ብቻ ስለሚወዳት ብዙ ጊዜ አስተውላችሁ ከሆነ የመጡበትን ሳይነቅፉ ማስተማር ራሱ የማይችሉት ለዛ ነው። ባይዙ የመጡበትን ትላንትና የመጡበትን የሆነ ልጅ እንዳጋጣሚ የሆነ ሀሳብ ያቀረበ ቪዲዮ መጥቶልኝ ነበርና ምን አይነት ከሚስት ጋር ከተለያየና ሌላ ሚስት ካገባህ ለምንድን ነው ትላንት ስለነበረችው ስለ ኤክስ ስለ ሚስት ሁሉ ጊዜ ዕለት የምታወራው? ፈታት አይደለም ወይ አዲስ ሴት አገባ አይደለም ወይ ይላልና ጥሩ ምሳሌ ነው። በቃ የሆነ ትላንትና የመጡበትን እየተቃወ ትላንትና የመጡበትን የሆነ ነገር እያደረጉ ካልሆነ ሰውን በቀላሉ አይቀበላችሁም። በቃ ትላንት ስለመጡበት። ምክንያቱም ምን መሰላችሁ፣ ዛሬ ላይ ያሉበትን እንደ ብርሃን እየገለጡ ከሆነ ትላንት ያሉበትን ጨለማ አስመስሎ መናገር ግድ ይጠበቅባቸዋል። ዛሬ ላይ ያሉት ትክክለኛ ቦታ ላይ እንደሆነ ለመግለጽ ትላንት የነበሩበት ስህተት እንደሆነ መናገር አለባቸው። ስለዚህ ትላንት የነበሩበትን ስህተት ሲናገሩ እዛ ያለም ሰው ደግሞ በጣም ደስ ይለዋል፣ ስሜቱ ይነካል። እዛ ያቺ ነገር በቃ ቅድም እንዳልከው ነው አኪባ ይዞ አብዛኛው ፕሮቴስታንት ስሜት ነክ ጉዳይ እንጂ አስተምሮ ነክ ጉዳይ አይፈልግም። በቃ ስሜት ነክ የሆኑ ጉዳዮችን ብቻ አንተ አንሳለት፣ ትልቅ ቦታ ነው የሚሰጥ። በቃ ትልቅ መጽሐፍ ቅዱሳዊ እውቀት አይኖርህ፣ አስተምህሯዊ እውቀት አይኖርህ፣ ቴዎሎጂካል ናውሌጅ አይኖርህ፣ ብቻ አንተ ስሜት መንካት ትችል። በጠቅላላ በፕሮቴስታንት ዘንድ ትልቅ ተቀባይነት ይኖራልና ይህ በጣም የሚያሳዝን ነገር ነው። እና ትልቁም ምክንያት ያው ቅድም አንተ እንዳልከው በቃ አንድ ሰው ብቻው የበላይ አካል የለውም፣ የራሱን ቸርች ይከፍታል። ተው የሚለው የለም፣ ማንህ የሚለው የለም። ትምህርቱን መዝኖ ተሳስተሃል ከዚህ ቸርች ተወገድ የሚለው የለም። የራሱ ቸርች ነው፣ መብቱ ነው። እና እንደዚህ አይነት ነገር እየተናገረ ለካንተ ስሜት ተነክቷል። ምን እንደሚያወራ ማታውቀውም፣ ብቻ አንተ ፈዛሃል። ኦኬ። ስለዚህ ሲምፕል ማይንድ የሆኑ ሰዎች በቀላሉ ይስታሉ። አሁን ይህንን ነገር ኢማጅን 10 ምናምን ሺህ ህዝብ ከሆነ ላይክ ያደረገው ምን አይነት ምንፍቅና ነው? ላይክ ሲያደርግ የነበረው ኢየሱስ የሚለው ስም የአብም የወልድም የመንፈስ ቅዱስም ስም ነው። ፕላስ ደግሞ ኢየሱስ ከጨለማው አገዛዝ አበባ አያልቅብህም። ባሮክ ይቅርታ፣ ማያልቅ አበባ ነው ያለ። ፕሌስ ከይቅርታ ጋር ስለምንድን ነው በአበባ የምትረብሸን? አቄነ ይመችሽ ባሮኪ፣ ቴንክ ዩ። ሲያርሰበንም ተቀላቀልክ፣ አንተንም አበላሹ። እሺ የምር ግን እሱ ብቻ አይደለም። በነገራችን ላይ ጋዲ ሰምታን ስለ ስሙ የተናገረውን ኢየሱስ የሚለው ስሙ ምንድን ነው ያለው? አካል ነው። ራሱ ስሙ ራሱ ፐርሰን ነው። ስሙ አካል ነው። እና 2 3 ሆናችሁ በስሜ ብትሰባሰቡ በመካከላችሁ እሆናለሁ ብሎ የለ ጌታችን ማቴዎስ 18 ላይ እሆናለሁ ሲል እገኛለሁ እንደማለት አይደለም ማለት እገኛለሁ እንደማለት ሳይሆን እሆናለሁ ሲል ልክ ቃልም ስጋ ሆነ እንደሚለው ልክ እንደዛ ነው አለ። ቃል ስጋ ሆነ እኮ ተዋሃደ እኮ ነው። እና ስሙ ራሱ ፐርሰን ስለሆነ መሆን ነው አለ። ምንም በመካከል መገኘት ነው። ልክ ቅድም እንዳልኳችሁ ኦኬ። ምንድነው በትውልድ ትእዛዜን ብትጠብቁ እኔም አብም ወደዛ ሰው ጋር ቤት እንገባለን፣ እራት አብረን እንበላለን እንዳለ መገኘትን ነው። የእርሱም ፕሬሰንሱን ነው የምናየው እዚህ ላይ እንጂ ስም ፐርሰን አይደለም። ኢየሱስ የሚለው ስም በራሱ አካል ፐርሰን አይደለም። በመካከላችሁ ሆናለሁ ሲልም ቃልም ስጋ ሆነ በእኛም አደረ እንደሚለው ያለ እንደዛም አይደለም። ቃሉም የእሱን አይደለም ባይዜ የተጠቀመው ሆነ የምትለው አማርኛ ተመሳሰለች ማለት እንደዛ ማለት አይደለም። ኦኬ ቃሉ ሆነ የሚለው አማርኛው ቃል ቢሆንም ኦኬ ምንድነው in the word became flesh ነው የሚለው became የሚለው ወይም ግሪኩ ኤገኔቶ ነው የሚለው ኦኬ ካይሆሎጎስ አርክስ ኤገኔቶ ነው የሚለው እና የቃልም ግንኙነትም የለውም። በቃ ወንድማችን አማርኛዋን ያዘ ሆነ የምትል ቃል አለችለት በቃ እንደው ቃልም ስጋ ሆነ እንደሚለው ነው ብሎ ደመደመው። እና ይሄ በጣም አደገኛ የሆነ አካሄድና እሱ ራሱ ትልቅ ኑፋቄ ይሄንን ነው ሰው ላይ የሚያደርገው። ይህ ብቻ አይደለም።
ሰው ስሜቱን የሚነካለት ሰው ስለሆነ የሚፈልገው ኢየሱስ የሞተው ከጨለማው አገዛዝ ሊያድነን ብቻ አይደለም፣ አንገትህንም እንዳትደፋ ጭምር እንዳትል፣ ይልቁንም አስፍተህ እንድትሄድ። አንተ ደረትን ያለፈ አንተ አስፍተህ ያልክ ማን ሊሄድ ነው አለና አይቷል። ለዚች ከተማ አስፍቶ መራመድ ይሉላታል ብሎ የተራመደውን አረማመድ ራሱ አይቷል። እንዲህ ኩል ያለ እና የትም ኮሚክ እንዲህ የምር ኢየሱስ የሞተው እንዲህ አስፍተን እንድንሄድ ነው። አረ በክርስቶስ አረ ንቁ። ማይንድ ሴታቸውን ቅድም እንዳልኳችሁ በቃ ኮምፕሊትሊ የፕሮቴስታንት ወንድም እህቶቻችን ማይንድ ሴታቸውን ራሱ አበላሹት። አሁን ይሄ ሰውዬ እንዲህ ብሎ በሰበከ አፉ ሄዶ ያንኑ ህብረተሰብ ያንኑ ሰው አሜን ያለውን ሰውዬ ሄዶ በዓለም ሳለ መከራ አለብህ፣ በቃ የመከራ ህይወት ነው የምትኖረው፣ መስቀልን ተሸክመ ነው የምትጓዘው፣ ከዚህ ውጭ ክርስትና የለም፣ መከራ ከሌለብህ ክርስትና የለም ቢለው አዳራሹን ጥሎ ላጥ። አሁን እነዛን ነው የምልህ። ሁሉንም ፕሮቴስታንት ማለት አይደለም፣ ግን እንደነዚህ አይነት ሰዎችን እና ማይንድ ሴታቸውንም ቀየሩት እና ይህ በቃ እንዳልክ እኮ ነው። ፕሮቴስታንቲዝም ላይ ሁሌ እንደምንለው ችግሩ የመራው ወደ ገደል ነው። ጋዲ እሱን እኮ ነው ግን እየመራው ነው። እስኪ ወደ ገደል እና ምንድን ነው ያው አንተም እንዳልከው ይሄ የስሜት ነው። በቃ በስሜት በቃ ዝም ተብሎ ኢየሱስ የሚለው ስም ከላይ ይጠራል። ከዛ ከታች እንደፈለጉ ኑፋቂ መሰግዘግ አይነት ነገር። አሁን ኢየሱስ የሚለው ስም ከስም ሁሉ በላይ ፊልጶስዮስ ወዲያው ቅድም በጋሻው የተናገረ ፊልጶስዮስ 2:9 ትዝ አለኝና እንዲህ የሚል ቃል አለ አይደለ? ማንበቡን አንብቢ ጋዲ፣ ግን እንትን አትበል፣ እንደዚህ ምን አትበል፣ ለቀቅ በል እስኪ አስፋ ቴንክ ዩ። እሺ እኔ እንደውም እኮ ስማ ፖለቲካ ብዙም አይመቸኝም እንጂ ሐዋሳም ሰፋ ብላ ትሄዳለች ሲል እንዴ ማስፋፊያ ፕሮጀክት ሊጀመር ነው እንዴ ብዬ ተጠራጠርኩ። ምን ማስታገል ሐዋሳም ከአሁን በኋላ ከተማዋ ራሱ ሰፋ ብላ ትሄዳለች ሲባል ማስፋፊያ ፕሮጀክት ተጀምሯል ታስቧል ብዬ አሰብኩ። በዚህ ምክንያት ይላል አይደል ደግሞ እግዚአብሔር ያለ ልክ ከፍ ከፍ አደረገው ከስምም ሁሉ በላይ የሆነውን ስም ሰጠው ይላል። ያለ ልክ ከፍ ከፍ አደረገው ከስምም በላይ ሁሉም ስም ሰጠው፣ ይህም በሰማይና በምድር ከምድርም በታች ያሉት ሁሉ በኢየሱስ ስም ይንበረከኩ ዘንድ ነው ብሎ ይህም ስም ደግሞ ግልጽ ነው፣ ኢየሱስ የሚለው ስም ነው። አሁን እንግዲህ በጣም የሚያስቅ እኮ ነው። እንደው ትንሽ እንኳን መጽሐፍ ቅዱስ የሚያነቡ ሰዎች እንደው ይህንን ነገር እንዴት መቃወም እንደሚያቅታቸው። ግን ትልቁ ችግር ምንድን ነው? እዛ ከተሰበሰቡት ውስጥ ራሱ ይህንን ትምህርት ልክ እንዳልሆነ ቢያውቁ ራሱ ችግር የለውም። በቃ አስሎንጋስ የሆነ ፕሮቴስት የሚያደርጓት ቤተክርስቲያን አለች፣ የሚቃወሟት ቤተክርስቲያን አለች። ያንን አጀንዳ እስካስፈጸሙ ድረስ ምንም ችግር የለውም። ምንም አይነት ምንፍቅና ብታስተምር እና እኔ ለፕሮቴስታንቶች እንደውም ብዙ ምለውም ነገር የለም። እውነት ለማውራት እነሱ ሀሳብ ቢሰጡ ጥሩ ነው። ግን ሜቢ በጋሻው የኦንሊ ጂሰሶችን ትምህርት ይዞባችሁ መጥቶ እንዳይሆን ሊያድሳችሁ እንዳይሆን እናንተ ለፕሮቴስታንት አድሶ ሆኖ ተነስቶ እንዳይሆን የሚል ፍራቻ አለኝ። እና እንደዚህ አይነት ነገር አንተ ምንድነው ሰፋ በል ካልከኝ በኋላ ተያያዝኩ እኔ ራሱ እኮ አንዴ የማስፋት መንፈስ መጣ እንዴ? ኧረ በስመ አብ ብሏል ሰው እና ትፈራለች እኮ ጋር ቲክቶክ። አይ በጋሻው ግን ቲክቶክ ቢኖረው ጥሩ። ቲክቶክ የሚከታተልም ከሆነ ምናምን ነገር እሱን ራሱ ቢጋበዝና ይህንን ትምህርቱን ቢያብራራልን ደስ ይለኛል። እኔ እንደው እውነት ለማውራት አሁን ከታች ተባረክ እንደዚህ አይነት ወንጌል ሰምቼ አላውቅም የሚሉ ሰዎች አሉና ይኸው ሰው መጥቷል መሰለኝ። አይሆፕ አኬ ላይ ቪዲዮ የሰራበት እሱ ያደርስለታል ብዬ አስባለሁኝ። ምክንያቱም የእሱ በቃ አለው መሰለኝ ሲጀመር። ሲቀጥል ደግሞ ቪዲዮ በሚገባ ነው የሚደርሰው አይደለም እሱ ጋርና መልካም የሚባሉ ጤነኛ የሚባሉ ፕሮቴስታንት መምህራን ጋርም ይደርሳል። ቲክቶክ ባይዜ በጣም ኢንፍሉዌንሱ ትልቅ ነው። የፕሮቴስታንቶቹ ብቻ አይደለም ኢቨን የኦርቶዶክስ መምህራን ጋርም ይደርሳል አብዛኞቹ ጋር እና ቲክቶክ አካውንት ጋይስ አሮማ የሚል ቲክቶክ አካውንት አለ እኮ ያኔ እንትን ሲያዘጋጁ በእሱ ላይ ይለቀቅ ነበር እና ሞስት ፕሮባብሊ ይደርሰዋል። የኤርሚ ሙድ እንደዚሁ ትላለህ። ኤርሚ ማነው ስሙ? በጋሻው ፓስተር በጋሻው እየሰማው ኮሜንት ላይ ትላለህ። ኤርሚ እንደዛ ትለው መምህራኖች እንደዚህ በሌሉበት ምጣላለች እና ወይስ ግን እንትን ነው በነገራችን ዶክተር ሆነ እንዲህ በጋሻው ዶክተር ማይሆን ሲል ለዚህ ዘመን ብዬ ነው የክብር ነው እዛው ፕሮቴስታንት ቸርች ውስጥ እንግዲህ የክብር ዶክተሬት ከሰጡት አላውቅም እንጂ እስከማውቀው ምንም ዶክተር ከሩጫ በኋላ ሰጥተውት እንዳይሆን ብዬ እኮ ነው። እሺ ቀጥል። ሩጫ
ለሯጮች ነው ዶክትሬት አለ። አይ እንትን ነው ግን እነዚህ ሰዎች ግን ባይዘው የሚቃወሙት ምንድነው የሚስማሙት ብዙ ጊዜ አሁን አንተ እንዳልከው አንድ ላይ ሆኖ ቸርቿን ሲቃወሙ እንዳለ ሆኖ ፕላስ ደግሞ ተመሳሳይ ስፒሪት አለን ብለው ሲያስቡ እንግዲህ ምነው the so called charismatic movement ምንለው ይሄ የሚሉት ኦኬ እነሱ ካሪዝማቲክ ይላሉ። ኦኬ ካሪዝማቲክ ማለት የጸጋ አይነት ሲሆን ነው፣ ግን አይደለም። ይሄ ሲዶ ካሪዝማቲክ ነው፣ ሐሰተኛ የጸጋ ነው እንጂ እውነተኛ የጸጋም አይደለም። በነገራችን ላይ ጋይስ ይሄ የሲዶ ካሪዝማቲክ እንቅስቃሴው ሙቭመንቱ እነሱን ካጠቃለለ ምንም ብትል ግድ አይሰጣቸውም። አንድ ለምሳሌ እኔ የማውቀው ልጅ አለ እዚህ ቲክቶክ ላይም አለ። እኔ አሁን ስሙን መጥራት ስለማልፈልግ ሉትራን ነው እና የካሪዝማቲክ እንቅስቃሴ ውስጥ ግን አለ ማለት ይቀበላል። ይሄ ለሳብ ምናምን ነገር ምን እሱ ስማቸው ደግሞ ማን ነው? ምን የሚል ነው? ኢየሱስ የሚል ስም። አይ ስለዛ ላይ ምንድነው መኮንን ገብቷል። አኪዬ ያው መጀመሪያ ጸሎት እናድርግላቸውና አባቱ የሚያደርጉትን አያውቁምና ይቅር በላቸው። ይሄ መሬት ተከፍታ ነበር የምትወጣችሁ አዲስ ኪዳን ላይ ግርና መስገድ እንደዚህ አይነት ክደት በሬ ኪዳን ላይ ምን መሰላኪ መጽሐፍ ሲናገር አይ የኮብሉን አይደለም መንፈስ ቅዱስን የሚሳደብ ግን ኃጢአቱ ራሱ እንኳን በዚህ ምድር በሚቀጥለውም አይሰረይለትም ብሎ ጌታ ተናግሯል። ባይዘው ቀልድም አይደለም ይሄ እውነት ለማውራት። እሺ መኮንን እንዴት ነህ? ደህና ነኝ። ሰላም ናችሁ? ሁላችሁንም ሰላም ብያለሁ። እግዚአብሔር ይመስገን። አሁን በጋሻው የተናገረውን ሰምታ? አዎ እኔ እንኳን አኬ የትኛውን ኢየሱስ ነው የምታመልኩት ብሎ ስለጠየቀ አኬ ራት እየበላ ነው አሁን ከኔ ጋር አውራ። አኬ ራትን ብላ ችግር የለውም። አኬ አሁን አትበል። አሁን በጋሻው ምን ብሎ ተናግሯል? ኢየሱስ የአብም የወልድም የመንፈስ ቅዱስም ስም ነው ብሎ ተናግሯል። ይህንን ታምናለህ? ሪቪልድ የሆነው ለዚህ ለፊዚካል ወርልድ ሪቪልድ የሆነው ስም ተናገረው ነው። ብራዘር ያንተን ሐሳብ አይደለም መኮንን፣ ያንተን ሐሳብ አልፈለግንም እኛ ለማለት የፈለገው አንተ ያሰብከውን አይደለም ያለው። በምን አወቅ እንደዛ እንደፈለገ? ሙሉን ስሰማው በዛ ተረድቻለሁኝ። ሁለተኛ ነገር ደግሞ ኢየሱስ የአብም ስም የአባትም ስም ኢየሱስ ነው የሚለውን ታምናለህ? እንደዛ ነው እኮ ቃል በቃል ያለው። በስነ ስርዓቱ እዛ ቦታ ላይ ብታዳምጠው ሪቪልድ የሆነው ለምሳሌ ኤፍሬም መጥቷል። ኤፍሬምን እናውራው። ቁጭ ብሎ እንዲህ ለማለት ፈልጎ ነው እያለ የራሱ ማብራሪያ ከሚያስቀምጥልን ትክክለኛ የተናገረው ተማሪዎች አሏቸው። ባይዘዌ ኤፍሬም ማደመጥ ከፈለገ ልናስደምጠው እንችላለን። አይ ነበረ ኤፊ ቅድም አይቼዋለሁ፣ ኮመንት ላይ አይቼው ነበረ ቪዲዮ ከመከፈቱ በፊት። ኤፊ እንኳን ደህና መጣ። ጋዲ ሰላም ብያለሁ። እንኳን ደህና መጣችሁ። እንኳን ደህና መጣችሁ ወይስ እንኳን ደህና ቆያችሁ? አይ እንኳን ደህና መጣችሁ። አንተ በቤታችን ተጨባጭ እንኳን ደህና መጣችሁ ማለት ጀመርክ? አይናውጣ ወይ ቀራንሲ ስማ፣ እንደዚህ ኑሮ እንትን ሆነ ምግብ ላይቭ ላይ እሺ፣ ችግር የለውም። ኧረ ምን ላድርግ? የተባረከ ይሁን። አሁን ዞር ብትዘጋባችኋል። ለዛ እኮ ነው። የተባረከ ይሁን። እሺ ፍዬ ሲነሳ የነበረውን ሐሳብ ሰምታል፣ ቪዲዮንም ሰምታል ብዬ አስባለሁ ከቅድም ጀምሮ ስለነበርክ። ኢየሱስ የአብም የወልድም የመንፈስ ቅዱስም ስም ነውና ኢየሱስ የአባትም የልጅም የመንፈስ ቅዱስም ስም ነው ብሎ ተናግሯል በጋሻውና፣ እንዴት ትመለከተዋል ይህን ሐሳብ? እንግዲህ ምናልባት ሙሉ ሐሳቡን ቪዲዮን ከታየው የተለየ ሐሳብ ካለው እሱ ሙሉን ምናልባት ማየት ሊጠይቅ ይችላል። ግን ኢየሱስ እሱን ትተነው ሙሉን ቪዲዮን ትተነው ኢየሱስ የሚባለው እንደዚህ ብቻ ብለን ተረድተን ማለት ነው እንደሰማነው ተረድተን ኢየሱስ የሚባለው የአብ የወልድ የመንፈስ ቅዱስ ስም ነው የሚለው ይሄ ከልት ነው። ምንም ስተት ሳይሆን ከልት ነው። እነሆ ትጸንሻለሽ፣ ወንድ ልጅ ትወልጃለሽ፣ ስሙን ኢየሱስ ትይዋለሽ ነው አይደለ? የትስጉት ስሙ ነው ኢየሱስ። እንግዲህ ቅድመ ዓለም በመለኮቱ ከአብ የተወለደው ድህረ ዓለም ከድንግል ማርያም ሲወለድ ኢየሱስ ተባለ። ኦኬ ሶ ኢየሱስ የኢየሱስ ስም ነው ማለትም የእግዚአብሔር ወልድ ስም ነው እንጂ የአብ ስም አይደለም፣ የመንፈስ ቅዱስ ስም አይደለም። ስተት ነው፣ ከልት ነው። ያው በኢንዳደር ዳይሬክሽን የውን ልጅ ተሶች ትምህርት ማለት ነው።
ሶት ትክክል አይደለም። ዋናው ፖይንት በቃ ስትሪት ቱ ዘ ፖይንት መልሳል። አንዳንድ ሌላ የምገቡ ፕሮቴስታንቶች ሜይ ቢ ከኤፊ መማር የምትችሉትን ነገር ተማሩ። ኦኬ አንዳንዴ ሰው መደገፍ ሳይሆን ለእውነት ለትክክለኛው ትምህርት መቆምን ተማሩ። አራራራ እንደዛ የሚባል ነገር የለም። ማንም እኛ እኮ ሶላ ስክሪፕቸር ነን፣ ስክሪፕቸር ኦንሊ ነን እኛ። ማንም የሚናገረው ማንም ስህተት ከሆነ ስህተት ነው። ኤፊ እኛ ያልክና አሁን ችግሩ ምን መሰለህ? የገቡትም ሰዎች ከአንተ ጋር እኛ ብለው ነው የሚያወሩት፣ ገብተው ሀሳብ ሲሰጡ የነበሩትም። አሁን አንተም እኛ እያልክ ነው እና አሁን እኔ ብለህ ብትናገር ሞሮፍ እውነት ለማውራት እኔ ብለህ ብትናገር ሞሮፍ ያምራል። እና ሌላ ሀሳብ እንድሰጥበት የምፈልገው መንፈስ ቅዱስ ኔምለስ ነው ብሎ ሲናገር ሰምተኳል። ይህንንስ አሁን እሱንም እንዳልኩት ምናልባት ሙሉ ቪዲዮ ሲታይ የተለየ ሀሳብ ካለበት ለተለየ ነገር ተጠቅሞት ከሆነ ወይ ከዚህ አሁን ከሰማነው ነገር የተለየ ሀሳብ ይሰጣል አይሰጥም፣ እሱ ሙሉ ቪዲዮን ሲታይ የሚሆን ነው። ግን መንፈስ ቅዱስ እሱ አሁን በሰማነው እናውራ አሁንም ማለት ነው። ብዙ ጊዜ እንደዚህ ተናግረው አንዳንድ ጊዜ ለማለት አንዳንዶቹ በቅን የምርም ማለት የፈለጉትና የሚናገሩት እንትን ማይልላቸው ሰዎች አሉ አንዳንድ ጊዜ እና እንደዛ አይደለም ተመልሰው መጥተው እንደዛ ማለት አልፈለጉ እንደዚህ ነው ማለት የፈለጉት ብለው የሚያብራሩበት ሁኔታ አለ። አንዳንድ ጊዜ ደግሞ ይቅርታ የሚጠይቁም ደግሞ ሰዎች አሉ። በጣም ጀግና ሰዎች ተሳስቼ ነበር ያኔ እንደዚህ ማለቴ ሶሪ ብለው የሚቀጥሉ ሰዎች አሉ። በጣም ብዙ ሰዎች አሉ ምሳሌ ልናደርጋቸው የምችለው እና ያው አገልጋይ አይሳሳትም አይደለም አይደል ጋዴ ይሳሳታል ሲያገለግል። ዋናው ግን ስህተቱ ማረሙ ነው። ተሳስቻለሁ ብሎ ካረመ ዲግሪው ግን አሁን አንዳንዴ ምንድነው አሁን የዲግሪው በጣም ከፍ ያለ ነው እንደምታውቀው ኢየሱስ የአብ የወልድ የመንፈስ ቅዱስ ነው የሚለው። ለዚያውም እንግዲህ ረዥም ዓመት አገልግሎት ውስጥ በተወሰነ መልኩ ቆይቷል ከሚባል ሰው እንደዚህ አይነት ስህተት ኤኒዌይስ ሀሳብን ኦልሬዲ የራስን ሪፍሌክሽን አስቀምጣል። ቴንኪው መጥተህ እንደዚህ ነገሮችን ክሊር ስላደረግ ቴንኪው። ቅድም ከአንተ በፊት ሲገቡ የነበሩ ሰዎች ግን እንደዚህ ማለት ፈልገው አይደለም እያሉ የእሱን ሀሳብ ራሱ ገብተው እዛ ውስጥ እንትን ለማለት የመናገር ነገር አለና እናመሰግናለን። ቴንኪው ብራዘር። እኔም አመሰግናለሁ። ታንኪው ፋሚሊ። እሺ ይቀመጥ ፍሬሙ ኤፊ ከመውጣቱ በፊት አክቹሊ እንትን ብሎታል። አንድ ጥያቄ ነበረኝ ቢያሳይ ማለት ቢያብራራው አሁን ከታየው ቪዲዮ ላይ ማለት ነው። እሺ ናትዬ ሌላ ሰው እና አቡ ምናምን ከምትቀርብኝ ከሆነ ይስ ኦኬ፣ ካልሆነ ከተፈቀደ እሺ አለው አይደል? እንትን እያበራብኝ ነው። እሺ ጋዲ ኤፍዬ ሰላም ነው? እንዴት ነህልኝ? ሁሉ ሰላም እግዚአብሔር ይመስገን። እንዴት አለ? እንግዲህ ቪዲዮ ላይ እንዳዳመጥከው ሙሉ ሲታይ ካዳመጥከው ቃልም ስጋ ሆነ የሚለውን ጠቀሰና በማቴዎስ 18:20 ላይ ደግሞ ሁለትም ወይም ሶስትም በስሜ በሚሰበሰቡበት በዛ በመካከላቸው ሆናለሁ የሚል ጠቅሶ ነበረ። ሰምተኸዋል አይደለ? ልክ እንደዛ መሆን ነው የሚሆነው ሲል ሰምተኸዋል መሰለኝ። ምን ለማለት ነው አልገባኝም። ግን እኔ እንደዛ ሰምቻለሁ ግን አልገባኝም። ምን ለማለት መሆን የሚል ቃል እንግዲህ ወንድማችን መሆን የሚል ቃል ትንሽ የሚቀራረብ ቃል ስላገኘ አጠጋግቶት ይመስለኛል። በመጀመሪያ ደረጃ ያው የማቴዎስ ወንጌል እሆናለሁ ሳይሆን እሆናለሁና ነው የሚለው። ወይም ደግሞ ቪዲዮን እስቲ ካልገባ ወይም ከምትጨናነቅ እንትን ብለው ሰምቼው አለው ግን ለምን እንደተገናኘም አልገባኝም ነው። ስሙንም ፐርሰን አድርጎታል። ስሙን ራሱን ኢየሱስ የሚለው ስም አካል ነው፣ ፐርሰን ነው። በእናንተ መካከል እሆናለሁ ሲል ቃል ስጋ ሆነ እንደተባለው ልክ ሁለትም ሶስትም ሆኖ በስሙ ሲሰባሰቡ ፐርሰን ስለሆነ መጥቶ ይሆናል አይነት ነገር ነው ሀሳቡ። ስሙ ፐርሰን ነው። ኢየሱስ የሚለው ስም ፐርሰን ነው በራሱ። ና አይደለም እንዴ አይደለም። ከስም ሁሉ በላይ ስም ተሰጠው ሲል ህልውናው ተሰጠው ያለ ነው። ምን አይነት ንግግር ነው? ልታሳብደው ነው እንዴ ዛሬ ወይስ ያላለው ነው? እሺ ያው በቃ ያው እንደማትቀበለው ያው ማለት ብዙዎቹ እንትን ስላሉት ነው። አክቹሊ እንደዚህ አይነት ትምህርቶች ያው በዚህም ኤፊ እዚሁ ተቀመጥ፣ በዚሁም ሀሳቤ ሪፍሌክት አድርጌ እንትን ልበል። እንዲህ አይነት ትምህርቶች ወደ ስህተት የሚወስዱት እንደዚህ በመለማመር ነው። ነገሮችን የተጣመሙ ቴዎሎጂ ትምህርቶች ይመጣሉ። ከዛ በኋላ ያንን እንዲሁ ዝም ብሎ በጭፍን ብቻ በመቀበል ወደዛ ይሄዳሉ። በነገራችን ላይ ሞናርኪያን ወይም ደግሞ ሞዳሊስቲክስ የምንላቸው ሰባሌሳውያን ወይም ደግሞ ትሪኒታሪያን ሄረሲስ ላይ ያሉትን ስንመለከት
የስላሴን አካላትን ብቻ አይደለም። የሚገርማችሁ ነገር የስላሴን አካላት ብቻ አይደለም የሚጠቀልሉት ማለት ነው። ኦኬ አንድ አድርገው የሚናገሩት የስላሴን አካላት ብቻ አይደለም፣ ስምም ግብርም ሶስትነትን ክደዋል ማለት ነው። እነዚህ ሞናርኪያን የምንላቸው ሰባሌሳውያን ወይም ደግሞ ኦሊጂሰሶች አሁን ለምሳሌ ብላችሁ ማሰብ ትችላላችሁ። እሺ እንዴ በሌና እንዴ አቺ ተሙ ወይ ያው ሐሳብ ካልሰጠ ሲለኝ ጋዲ በአጋጣሚ ላንተ ግሬ ነበርና ያው ነው ኤፍዬ ሰጠው ላይ ነው እኔም አቋሜ ቀደም ላይ ነበር አፉ በሉት ያለውት ነገር አኬ አፉ በሉት ያለውስ እኔ አልበረም በአካል የተባለ ነገር አሁን ላይቭ ላይ ይመጣ ላይቭ ላይ ከመጣ እኮ ያው እነ ተቢም እኮ የሚያመጡት ነገር አሉ ታስታውሳለህ መቼስ አላቸው በአካል ቅድም ተገናኝተን ነበርና እሺ ስናዝግ ነበር ኦኬ ጋዲ ቀጥይ አውራቸው ቤሊ እንኳን ደህና መጣ ጋዲሳ እሺ ሰላም ነው አለን ሐሳቡ ላይ ለማውራት ነው የገባው ብዬ አስባለሁ ሐሳቡ ላይ ለማውራት ነው አይ ቀደምም አኬ ባለው አሁን ቀደም ልዩ ኢየሱስ ልዩ ኢየሱስ ስለነበር የኤፍሬምን ኢየሱስ ማን ነው የምትለው አሁን ከኤፍሬም ጋር ተስማምታችኋል የማን የኤፍሬምን ኢየሱስ ስላልገባኝ አሁን እኮ የኤፍሬም ኢየሱስ አሁን ወንድማችን ኤፍሬም አይደለም ቀደም ልዩ ኢየሱስ ነው የእናንተ ስትል አልነበረም አሁን ኤፍሬም ጋር በትምህርት እየተግባባችሁ ነው አሁንም ኢየሱስን ማን ልትለው ነው ማለት በትምህርት ከተግባባን በደንብ አድርገህ ስማኝ ቤሊ በትምህርት ከተግባባን እና አንድ ከሆንን እውነተኛ ሐሰተኛ ወደሚለው አንሄድም ኦኬ በትምህርት አንድ ከሆንን አሁን በትምህርት አንድ ሆነናል እያልኩኝ አይደለም ኖርማሊ ግን ስለዚህ የጴንጤዎች ኢየሱስ ልዩ ኢየሱስ አይደለም ማለት ነው አንዴ ቤሊ አንዴ አሁን ርዕሳችን የኤፍሬም ኢየሱስ እውነተኛ ነው ሐሰተኛ ነው የሚል አይደለም ርዕሳችን ኦኬ ርዕሳችን ምንድነው የበጋሻው ላይ ነው በእርግጥ ሪፍሌክሽን እየሰጠን ያለ ነው ሪፍሌክት እያደረግን ያለ ነው እዛ ላይ አንተ መተህ ምን አልከን ኢየሱስ የሚል ስም ስትሰሙ የምንነጫነጭ ነገር ይታይባችኋል አልከን ኦኬ አይ ኖ እንደዛ አይደለም ይልቁንም ግን ኢየሱስ ስለተባለ ብቻ ስሙ ስለተጠራ ብቻ ሁሉ ጊዜም ቢሆን የምርም እውነተኛው ኢየሱስ ሳይሆን ጳውሎስ ሌላ ኢየሱስ የሚለው አለ ኦኬ ሌላ ወይም ልዩ ኢየሱስ ማለት ነው ሶ ልዩ ኢየሱስን ግን ምንድነው እሱን በእውነተኛው ኢየሱስ እንገፋዋለን ነው ያልኩ ኦኬ ስለዛ ልዩ ኢየሱስ ካለ ኦፍ ኮርስ ስለዛ አሁን አንተ ገባና ማውራት ያለብን አሁን እንጂ ያልተነሳ ድረስ የኤፍሬም ኢየሱስ አስተኛውን ማወቅ ፈልጌ ነው የኛ ኢየሱስ ልዩ ኢየሱስ እንዳለ ካወቃችሁ ታችም ዝምሰው ሰዎች የድንግል ማርያም ልጅ የድንግል ማርያም በአንድ ሰው ትምህርት በለጠ አንዴ ስማኝ አሁን በአንድ ሰው ትምህርት ብለህ ከታውቅ በጋሻው ቅድም እኮ ዲፌንድ አድርገህለት ነበረ ቅድም ዲፌንድ አድርገህለታል ኦኬ ትክክል ነው ብለህ አሁን እያልኩ ያለሁት ምንድነው መሰለህ ቅድም አንተ የድንግል ማርያም ልጅ ነው ስማው ሙሉ መሰማት አለበት ነው ያልኩት አይ እኔ አንተማ ሰምቻለሁ እንዲህ ለማለት ፈልጎ ነው ምናምን ስትለን ነበረ ኤኒዌይስ ግን አሁን ምንድነው ኢየሱስ አንዴ እሺ ኢየሱስን እውነተኛ የሚያስብለው በቃ እውነተኛ ኢየሱስን የሚያስብለው የድንግል ማርያም ልጅ ስለተባለ አይደለም ኦኬ የድንግል ማርያም ልጅ ስላልክ እውነተኛ ኢየሱስ ነው ማለት ነው አይደለም ኦኬ አንዳንዴ እንደዚህ አይነት እኮ አሁን ቀደም ብያችሁ ነበር የዋህ ክርስቲያን ወንድሞችም እህቶቻችንም አንዳንዴ ምን አይነት ነገር ሲናገሩ እንሰማለን እኛ ሐሰተኛውን ክርስቲያንን አይደለም ይቅርታ ሐሰተኛውን ኢየሱስን አይደለም የምናመልከው የድንግል ማርያም ልጅን ኢየሱስን ነው የሚሉ አሉ እና ቢሉ ችግር ኖሮት አይደለም ግን እውነተኛው ኢየሱስ መለያው የድንግል ማርያም ልጅ መባሉ አይደለም የድንግል ማርያም ልጅ የሚለው ቃል ተሰጥቶትም ሐሰተኛው ኢየሱስ ሊሆን ይችላል ኦፍ ኮርስ ኦኬ ሶ የድንግል ማርያም ልጅ መባሉ በራሱ አይደለም እውነተኛ የሚያደርገው እንዴ የእግዚአብሔር ልጅ ተለው የለም ወይ የእግዚአብሔር ልጅ ነው ሐሰተኛው ብሎ ወደኛ መለጠፍ በጣም ድፍረት ነው አኬ እውነት ስነግርህ አኪ ትግስትንም የበላው ምግብም ትንሽ ዳይጀስት እንዲያደርግ ልባችሁም ያውቀዋል ከእናንተ ይበልጥ ቤልዬ ሰላም ቤልዬ ሰላም እኔ ጋር
ተወጋቸው ነገር እኮ ነው። ኤፊ ከስንት ጊዜ አንዴ እንደው በሰላም ብናወራ ይገባና እንግዲህ ፕሮቴስታንቱን አይተዋል። ከኤፊ ጋር በሰላም ብናወራ የኤፊን ኢየሱስ ማን ነው የምትለው ይለናል። አንድ ቀን በሰላም ብናወራ እንደው ቁጭ ብለን አልፈታሉን እኮ አላስሆኑብን አላስወራብን። እኔ ግን እንደዚህ አልለመድኩም ታውቃለህ። አሁን አፌን እየበላኝ ነው፣ ጩጩ እያለኝ ነው። የሆነ አድርጌ ትፈጥረህ አሁን ፊት ለፊት ያለው አቡ ስለሆነ በቃ አቡን የሆነ ነገር በለው ጮክ ብለህ እያለኝ ነው። ካልተከራከርክ አይሆንልህም። በቃ አንዳንድ እውነት እኔ በዚህ እሱ ቤል ባለው እንትን ላይ እኔ እንትን ቢል ጥሩ ነው። በሁለታችንም ሳይድ አሁን እንደዚህ አይነት እንትኖች እንግዲህ በፕሮቴስታንቶችም በእኛ በወንጌል አማኝም በኦርቶዶክስም ሳይድ እኔ በጣም ብዙ ጊዜ የሚከፋኝ እንደዛ ሲባል በጣም ነው የሚከፋኝ። ዊችዝ ኦርቶዶክሶችንም እንደዚህ ጣዖት አምላኪ ሲባል እነዚህ ጴንጤዎችን ደግሞ እነሱ ሐሰተኛው ክርስቶስ እንደዚህ ሲባል በጣም ነው የምናደደው። እኔ አላምንበትም። እሱ ያንን ዶክመንተሪም አላምንም። እኔ እንደዛ መለጠጥ አለበት ብዬ አላምንም። ስህተቱን ግን አይደለም ስህተት የለም አይደለም ያልኩ የሚናገሩ ትክክል አይደለም ዶክመንተሪው ላይ ግን ተለጥጦ በአድ እስከዛ ድረስ መድረስ የለበትም ነው። አሁን አንተ እንደዛ ትላለህ፣ ሌላ ፕሮቴስታንት ደግሞ ያው ሌላ ይላል። ስለዚህ አሁን ይሄ ግላዊ እይታችሁ ነው የሚሆነው እንጂ እንደ አጠቃላይ የፕሮቴስታንት እይታ ሳይሆን ውስጥ ላይ ያለው እንትን ነው እይታዎች ናቸው። እነዛ በዶክመንታሪ ደረጃ አስቀምጧል። አንተም ደግሞ እንደ ግል የራስን እይታ ታስቀምጣለህ። አሁን ይህን ለመሰለ ያነሳሁት ሌላ ኢየሱስ ምናምን መባሉ ለምሳሌ በእኛ ሳይድ በፕሮቴስታንት ዘንድ ያለውን የሚሰበከውን ኢየሱስን ኦኬ እሱ ልዩ ኢየሱስ ነው ሌላ ኢየሱስ ነው ብለን እንናገራለን። ስንናገር ያን ያህል ሊያስገርም የሚለውን ለማሳየት ነው። እንኳን ማለት የተለያየን አካላትና እዛ ውስጥ ተሆነም አንዱ ሊባል ይችላል። ግን ለምንድን ነው እንደዚህ የተባለው? እንደዚሁ ብቻ በስሜት ነው ወይስ እንደዛ ሊሉበት የቻሉበት የራሳቸው የሆነ ምክንያት አላቸው የሚለውን ግን ማየት ይቻላል። ኦኬ እኛ አሁን እንደዚህ አይነት ቃላት ስንጠቀም ከምን አንጻር ነው? ምናልባት ግልጽ ማድረግ ካለብን ለማድረግ ያህል ኢየሱስ የቤተ ክርስቲያን ራስ ነው እና በዛች ኢየሱስ ራስ ለሆነላት ቤተክርስቲያን እዛ ውስጥ እንዳለን እናምናለን። ከዚች ቸርች ውጪ ኢየሱስ ሌላ ቦታም ደግሞ ራስ የሁለት ቤተክርስቲያኖች የሶስት የአራት ቤተክርስቲያኖች ራስ ሊሆን አይችልም። እናውቀዋለን፣ እንረዳዋለን። ቤተክርስቲያን ደግሞ ብለን የምናምነው እኛ ሐዋርያዊ ቅብብሎችና ሐዋርያዊ እምነት ያለበትን እሱም ብቻ ነው እኛ ቤተክርስቲያን ብለን የምንቀበለው። ሐዋርያዊ ቅብብሎችና ሐዋርያዊ እምነት ከሌለው ቤተክርስቲያን መሆን አይችልም። ሐዋርያዊ ቅብብሎችና ሐዋርያዊ እምነት ካለው ግን በቃ እሱ ቤተክርስቲያን ነው። ሐዋርያዊ ቅብብሎች፣ ሐዋርያዊ እምነት ሁለቱንም ካሟላ በቃ ቤተክርስቲያን ነው እና ሰው ምንድነው ከቸርች ውጪ ኢየሱስ ቢባል ራስ ስላልሆነ እዛ ጋር የሚጠራው ኢየሱስ ሌላ ኢየሱስ ነው የሚል ግንዛቤ አለን። ከዛ አንጻር ሌላ ብለን እንጠራዋለን እና ሰው ከዛ አንጻር ነው እንደዚህ አደጋውንስ እንደዚህ አይተዋል አይደለም። ለመበሻሸቅና ለጭቅጭቅ መፍጠሪያም ግን አይደለም። ጌታ ይገባኛል። ግን ለምሳሌ አንድ የወንጌል አማኝ ፒክ ብታደርግ ለምሳሌ እኔ የወንጌል አማኝ ነኝ የምታመልከው ኢየሱስ ብልህ ማንን ነው የምታመልከው? ያንተ ኢየሱስ ማን ነው ብልህ አሁን የኔን ኢየሱስ ብነግር እርግጠኛ ነኝ ሐሰተኛ ነው አትለኝም። 100% እርግጠኛ ነኝ። ማናችሁም እዚህ ጋር ልትሉ አትችሉም። ብትጠይቀኝ አሁን የትኛውን ኢየሱስ ነው አንተ የምታመልከው ብትለኝ ይህን ኢየሱስ ነው ብዬ ማመልከውን ኢየሱስ ተንትኜ ብነግርህ በፍጹም ሐሰተኛውን ነው አትለኝም። እንግዲህ እንዳይደብርህም እንደዛ ሳይ ቅድም ያልኩህ እንግዲህ ከቸርች አንጻር አታስጨንቂኝ ቤት ይመልሽ ማዴ ምን አልክ ጋዲ? አይ በቃ ኢፊ ሜቢ ይህንን ቶፒክ ሌላ ቀን ምን እናደርገዋለን? ርዕስ ሆኖ ቢገባ አሁን በስነስርዓት በደንብ ይወራበታል። ርዕስም ስላልሆነ በመሀል ዝም ብለን ትንሽ ለምናደርጋት ነገር ሰዎችንም የምታበሳጭ ሰዎችን የምታናድድ ውስጣቸውን የምትጎዳ እንዳትሆን እንትን ብንል ይሻላል። እንደዛ ይሻላል። ሌላ ቀን የምታመልኩት ኢየሱስ እውነተኛውን ነው ብለን ጥያቄ ምልክት አድርገን ርዕስ አድርገን እንገባና ያኔ እኔ ራሴ ሼር አደርጋለሁ። ችግር የለውም። የዛን ቀን እናወራበታለን። አይ እኔ ለጥፌ እጠራሃለሁ። ቀድሜ እኔ ለጥፌ እጠራሃለሁ። ሰላም ነው። እሺ፣ አመሰግናለሁ። እሺ፣ አቡ ተቀበለው እስቲ። አቤኒን ተቀበለው። ተቀበል ትላለህ።
አቤኒ እንዴት ነህ? ሚውት ነህ? እግዚአብሔር ይመስገን። እንዴት ናችሁ? እግዚአብሔር ይመስገን። ሰላም ነው አለው። ጌታ ይባረክ። ዛሬ የገባንበትን ርዕስ አርምጣ ነበረ። ምናልባት ንግግር ከመጀመራችን በፊት የሆነ ቪዲዮ አሳይተን ነበርና አይተዋል? ኦ ሶሪ አቡዬ፣ ቪዲዮን አላየሁትም። ያው በውይይታችሁ መሀል ነው የገባሁት። ኦኬ ሰውሽ እኔ ልንገርህና ሐሳቡን ብቻ ማለት ነው። ሐሳቡን ልንገርህና ያንን ሐሳብ እንዴት ታየዋለህ ልበልህ። አንድ መምህር፣ የፕሮቴስታንት መምህር አብ ወልድ መንፈስ ቅዱስ ስም አይደለም፣ የአብ ስም ኢየሱስ ነው፣ የወልድ የመንፈስ ቅዱስ የአብም የወልድም የመንፈስ ቅዱስም ስም ኢየሱስ ነው እንጂ አብ የሚለው ወልድ የሚለው መንፈስ ቅዱስ የሚለው ልክ እንደ ታይትል እንጂ መጠሪያ አይደለም። መንፈስ ቅዱስ ስም የለውም፣ ስምለስ ነው እያለ ነበርና አስፈቶ መራመድ እንኳን የጌታ ኢየሱስ ክርስቶስን መሞት የሚጠይቅ ጉዳይ አይመስለኝም። ያው ማናችንም አስፍተን መራመድ እንችላለን። ክርስቶስ ኢየሱስ ጌታ ለበለጠ ዓላማ ነው የሞተልን። ኦብቪየስሊ በጣም ለከበረ ለዘላለም ሕይወት ነው የሞተልን እና ይሄ በጣም ሲሊ ነው። እኔ ለምን በእግዚአብሔር መድረክ እንደዚህ አይነት ርካሽ ሀሳቦች እንደሚነሱ አይገባኝም። ኤኒሃው ግን አብዬ እንዴት አየዋለው? ይህንን ትምህርት ልክ አይደለሁም ብሎ እስካላስተካከለ ድረስ ሐሰተኛ መምህር ሊባል ይችል ይሆናል። ማለት እንዳልኩ ነው፣ ሰው ይሳሳታል፣ ማረም አለበት፣ ስህተቱን ኃላፊነት መውሰድ አለበት። እዛ ጋ የእግዚአብሔር ሕዝብ ነው የሚሰማው፣ ወንጌል ሊሰማ የመጣ ሕዝብ ነው። እንደዚህ ብሎ አስተምሮ ከሆነ ይቅርታ መጠየቅም ትምህርቱንም ማረም ይኖርበታል። ምናልባት አንድ የምታውቁት የፕሮቴስታንት የኛ አንድ ቤኒን የሚባል የእግዚአብሔር ሰው አለ። በጣም የሚገርመኝ ኳሊቲው ብዙ ጊዜ ይስታል፣ ብዙ ጊዜ ይቅርታ ይጠይቃል። ዋት አን አሜዚንግ ጋይ። ቤኒን ማለት ብዙ ጊዜ ተሳስቻለሁ ይላል፣ ይቅርታ ይጠይቃል እና በጣም የምማርበት ሰው ነው። እሱ ራሱ ሌላ ቶፒክ ነው። ባይዘው አሁን ያነሳው ፓስተር እንትን ነው። ባይዘው ጎርጎሪስ ዘንዚናዙ ምን ብሎ ይናገራል? ቴሌግራም ላይ አስቀምጬ የነበረ ሁሉም ሰው ቴዎሎጂያን መሆን አይችልም ይላል። ኦኬ ናት ኤቭሪዋን ዘ ቴዎሎጂያን፣ ሁሉም ሰው ቴዎሎጂያን አይደለም። ስለዚህ በጣም ቁጥብ መሆን አለበት። አሁን ሊያስተምር የወጣ ሰው አሰው ብዙ ጊዜ ተሳስቶ ብዙ ጊዜ ይቅርታ ጠይቋል። ምን ማለት ነው? እየተማረ ያለው እሱ ራሱ ሰዎቹ ላይ ስህተት በመስራት ነው። ሰዎቹ ላይ ስህተት በመስራት ነው እየተማረ ያለው። እነሱ ላይ ነው የሚለማመድባቸው ማለት ነው። ሰዎቹ ላይ ይለማመድባቸዋል። ይሞክርባቸውና ስህተት ከሆነ ቆይ ይችኛዋ ከሽፋለች ቆይ እያለ፣ ይህ አደገኛ ነው። ስለዛ ምንድነው ሰው ሌሎች ሰዎችን እያስተማረ ሳይሆን መማር ያለበት እየተማረ ነው ማስተማር ያለበት። አስቀድሞ ራሱ የተማረውን መናገር እንጂ እነሱ ላይ አይደለም የሚማርባቸው። እነሱን ላይ እየሞከረ ስህተት አንተ ግን ባይዘው አቤኒ ግን በጣም ደስ የሚል ሰው ነው። አይ አይደለም አኪ ለትምህርት ተጠንቀቅ። ቅዱስ ጳውሎስ ጢሞቴዎስን እኮ ያለው ለዛ ነው። ለትምህርት ተጠንቀቅ። ይህንን ብታደርግ የሚሰሙንም ራስንም ታድናለን የተባለ ለትምህርትና ለራስህ ተጠንቀቅ፣ በእነርዚህም ጸና። ይህንን ብታደርግ የሚሰሙንም ራስንም ታድናለን። ለምንድነው የሚሰሙን የተባለው? የሚወጣው ትምህርት የድህነት መሰረት ነው ራሱ። ሰው የተበከለ ትምህርትን ሰምቶ ይጠፋል፣ ከድህነት ይጎርላል። የጤነኛ ትምህርትን ሰምቶ ወደ ድህነት ይመራል። እምነት ለድህነት አይደለ? እምነት ደግሞ ከዛ ከመስማት ስለሆነ ያንን ነገር የሚሰሙትን ነገር መጠንቀቅ አለባቸው። እና ትክክል ሰውን የሚያጠፋ ነገር እያደረግ በነገራችን ላይ አንድ ፕሮቴስታንት መረዳት ያለባችሁ ነገር ስለ ምግባር፣ የምግባር ስህተት እኮ ቢሆን ችግር የለም። ብዙ ጊዜ ይሳሳት፣ ብዙ ጊዜ እየተሳሳተ ድጋሚ መነሳቱ የሚያስመሰግነው የምግባር ስህተት ሲሆን ብቻ ነው። ባይዜ የምግባር ስህተት ሲሆን ያስመሰግናል። በተደጋጋሚ እየወደቀ በወደቀበት ግን የማይቀር በተደጋጋሚ የሚነሳ ከሆነ እሱ ሰው ጎበዝ ነው፣ መልካም ነው ይባላል። ግን አሁን የምናወራው ስለ ትምህርት ስህተት ነው። ወይ መምህር ባይሆን ወይ መምህር ባይሆን እንደው ጥሩ ነበር መለስ ቢል ከትምህርት አንጻር እንደዚህ እየተሳሳተ ምናምን ከዛ ደግሞ ያስተካክላል አይነት ከተባለ ይሄ በጣም ከባድ ነው። መምህር በፍጹም እንደዚህ ማድረግ
የለበትም። እንደዚህም የሚያደርግ ከሆነ ሲጀመር በአስተማሪነቱ መቀጠልም የለበትም። ባይዚ ሁሌ የሚሳሳት አይነት ከሆነ ምክንያቱም ስህተቱ ከአንደበቱ ሲወጣ የራሱ አንደበት ላይ ብቻ አይደለም የሚቀረው ወደ ሰሚዎች ሁሉ ውስጥ ገብቷል እና ሰዎች ከሰሙት በኋላ ልክ ይቅርታ በጠየቀ ቁጥር ግን ከውስጣቸው አያውጡትም ያንን ትምህርት። ያ ትምህርት አንድ ጊዜ የስተትን ትምህርት የተቀበለ ሰው ያ ሰው ተሳስቻለሁ በቃ ላውጣው ቢል ትንሽ ይከብዳል። በዋነኛነት የፈለግኩት የአማንና የሳሚ ውይይት ላይ ሀሳብ እንድንሰጥ ነው እና እንደሰማችሁት የሆነ ጥቅስ ላይ አልተግባቡም። ያንን ጥቅስ የተረጉሙበት መንገድ የተለያየ ነው። ሰው አማን ምን አይነት ሀሳብ አነሳ? አንተ እንደፈታው ያንን ክፍል የፈታ የጥንት አባቶችን የቸርች ፋደርስን ጥቀሳለሁ። አይ እንዲማ ካልን አንተም እኮ አታመጣም፣ አንተ ባልከው የፈታ አታመጣም ምናምን ሲለው እኔ አመጣለሁ አንተ ስታመጣለህ ሲለው አይ እኔ ሲጀመር መጥቀስ አይጠበቅብኝም አለና ደግሞ እንትን ሲል ትመለከታላችሁና እኛ እንዳለበታችሁ ስለ ሉተር መሀል ላይ ያለውን ሰምተሃል? ሉተርም አባቶችን ጠቅሷል ይሏል። ሉተር እኮ ስንት ሰው ያስገደለ ሰው ነው አለ ሳሚ። ሰምተዋል? እዛው ጋር ጥሩ ነገር ነበር። አማን ራሱ እኔ ሉተርን አይደለም የጠቀስኩት፣ ነገር ግን ሉተርም ጠቅሷል። በፕሮቴስታንቱ ራሱ እነዛ ሪፎርመሮች ራሱ የሆነ ነገር እንትን ሲሉ የጥንት አባቶችን እየጠቀሱ ነው። ሰው አንተም ጥቀስ ነው የአማን ሀሳብ ማለት ነው። እና አንተም ጥቀስ ሲለው ወንድማችን ምንም መጥቀስ አልፈልግም ብቻ ግን አንድ ሀሳብ አምጥቷል። ያንን ሀሳቡን እሱ ነው መጽሐፍ ቅዱሳዊው ነው እና ይሄ ምን ያህል ሰዎች መጽሐፍ ቅዱስን በነገራችን ላይ ትክክል ነው። ሳሚ ምን ብሎ ነበር? እኛ ኦርቶዶክሶችን አይደለንም የጥንት አባቶች እንዴት ፈተውታል ብለን አንቆምም አለ። እኛ እንቆማለን፣ እውነቱን ነው። አንድን ጥቅስ የጥንት አባቶች የመጀመሪያዎቹ ክርስቲያኖች እንደፈቱት ነው የምንፈታው። እነርሱ ከፈቱት ውጭ የሆነ ዘመን ላይ መታ አዲስ ትርጉም ከሰጣ እኛ እነሱ ጋር ነው የምንቆመው፣ አንተ ጋር አንደርስም፣ በፍጹም ልንመጣም አንችልም። እና የፕሮቴስታንቱ መንገድ ግን እንዳያችሁት የሆነን ጥቅስ የሆነ ከብዙ ሺህ ዘመን በኋላ የተነሳ ሰው በፈታው መንገድ መቀበል አለብህ ይላል መጥቶ ማለት ነው። እንዳደመጣችሁት በታሪክ ውስጥ የማይታወቅን የትርጉም መረዳት ይዞ ያንን መረዳት ምን እያለን ነው? ከሆነ ሺህ ዘመን በኋላ የተነሳ የሆነ ግለሰብ ተናግሯል። ሰው ትክክለኛው ይሄ ነው እና ይሄ ከባድ ነው። ለዚህ ነው አኬ ብዙ ጊዜ መጽሐፍ ቅዱስን አይደለም የምትቀበሉት የሚለው። አሁን ይህ ሰው በፍጹም መጽሐፍ ቅዱስን አይደለም የሚቀበለው፣ መጽሐፍ ቅዱስ ላይ ያለውን የራሱን መረዳት ነው። እና ይሄ በደንብ ሀሳቡን ግልጽ ያደርገዋል ብዬ አስባለሁ። ሀሳብ ስጡበት። ከበጋሻው ጋርም ባይዜ ይሄ ሊያያዝ ይችላል። የበጋሻውም በቃ እንደዚህ ነው። የሆነ ዘመን ላይ ተነስቶ ይኸው አሁን መጣና የሆነ አይነት የስተት ትምህርት ተናገረ፣ ሁሉ ብዙዎች አሜን እያሉ ምናምን ሼር ያደርጉለታልና ሀሳብ ስጡበት። ለማንኛውም አማን እንደዚህ የሚናገር አልመሰለኝም ነበር። አማን አሜዚንግ የምር ቢኖር ደስ ይለኝ ነበር። ክርስቶስን አልገመትኩትም በዚህ ደረጃ እና ማለት ደስ የሚል ልጅ ነው፣ በጣም ደስ የሚል ልጅ ነው እና ያች ጭስ አይደለችም። ይኸኛው አማን ፖድካስት ምናምን የሚል ስም ያለው ልጅ አውቀዋለሁ እንዴ። በጣም ደስ የሚል ልጅ፣ በጣም ደስ የሚል ልጅ ነው። በጣም ዲሰንት ልጅ ነው። ፕሮቴስታንት ነው ግን ዲሰንት ነው በጣም እና ጭራሽ እንደዚህ ቦልድሊ ደግሞ እምነቱን በእነሱ መሀል ውስጥ ሆኖ ጭራሽ መናገር ደግሞ ይሄ ደግሞ ሌላ ሌቭል ነው ሰው እና ደስ ይላል። አቤሽ ቢኖር እና አሁን እዚህ ባገኘው በቃ አወራዋለሁ። ቴሌግራም ላይ በእርግጥ እናወራለን። እስቲ አወራዋለሁ። ደስ ይላል። ይመቸው ብቻ ነው የሄደበት መንገድ በጣም ደስ ይላል። ሀሳብ መስጠት ትችላለህ ጋዲ ያልከው። እኔ ያው መነሳት የምፈልገው ቅድም ያልኩት ሀሳብ አለ። አንዳንዴ ጥሩ ነው መንፈስ ቅዱስ አስሮን ቢሆን ያናግራል የሚባል ነገር አለና ወንድማችን ሳሚ የተነሳው ሁሌም ያው ፕሮቴስታንቲዝም ጅማሮ የጀመረበትን ስናስብ አሁን እኛ ኦርቶዶክሳውያን እግዚአብሔር መገለጥ ሉተር አለው ብለንም አናምንም። እንደዚህ አይነት እምነትም የለንም። ሳሚ ምን አለ ራሱ ኮንፊርም አደረገልን መልሶ። ልክ አማን ሉተርም እኮ አባቶችን ጠቅሷል ብሎ ሲናገር እንዴ ምን አገባኝ አይነት ነገር ሉተር ቢጠቅስ ሉተር እኮ ስንት ሰዎች ያስገደለ ሰው ነው አይነት ሐሳብ አነሳና እኛም የምንለው ባይዘው ይሄ ነው። ሉተር እግዚአብሔር መገለጥ አለው ብለንም አናምንም። ሳሚም ደግሞ ኮንፈስ አድርጎልናል። ካሁን በኋላ ይህንን ሳውንድ እነ ሄሉን በደንብ ይጠቀሙበታል ብለን እናስባለን። ጻድቅ ሰው ነው ብለን አናምንም። ሲጀመርኛ ሉተርን ስንጠቅስም እንደ ሪፈረንስ ስንጠቀሙ ማርቲን ሉተር ጻድቅ ሰው ነው ብለንም አናምንም። ዛሬ ኦልሬዲ ኮንፊርም አድርገውልናል። ታች እያራገቡት ነው ሲባሉ ከነበሩት ሰዎች ውስጥ እኔ ነኝ አንዱ። ዶክተር ሻውል እንደውም
እኔን ነው ዶክተር ሻውል አንዳንድ ሰዎች እያራገቡ ነው ሲል ጠዋት እየሰማሁ ነበር እንዳጋጣሚ ከቤተክርስቲያን መልስና ሌትስ ጎ ባክ ቱ ዘ ኦሪጂን ብዬ ዶክተር ሻውልን ሜንሽን አድርጌ ስጽፍ ዘ ኦሪጂን ኢዝ ጂሰስ ብሎ ጻፈልኝ። ምን ማለት እንደሆነ እኛ ራሱ ወደ ቀደመው ነገር እንመለስ ብለን ስናወራ ምን እያልን እንደሆነ ራሱ ወይ ሳይገባው ቀርቶ ነው አላውቅም። እኔ ያው ዶክተር ስለሆነ ይገባዋል ብዬ አስቤ ነው ያው እኔ ጻፍኩለት። በርግጥ ኤኒዌይስ ሐሳቡ ላይ ምንድነው አማን የተናገረው ደስ የሚል ነገር አለ። አባቶችን ጥቀስ ለየትኛውም ነገር አሁን ስለ ጥምቀትም ስለ ቅዱስ ቁርባን ትምህርትም አቡ አንተና አኬ የሆነ ዩቲዩብ ቪዲዮ የቀረጻችሁት ላይ እንደውም ሮሚ ዛሬ ሰርተዋለች። የትኛውም ትምህርት መመዘኛው ምንድነው? ቅዱስ ትውፊት ነው። አማንም ሲያነሳ የነበረው በተደጋጋሚ ምንድነው ለምን የሆነ ኮሜንታሪ ጠቅስላለሁ ሲለው የሱንስ መቀበል ግዴታ አለብኝ ወይ? ለምን ይሄ ሰው እንደ የተባለው ሰው ራሱ ከሆነ ዘመን በኋላ የመጣ ሰው ግለሰብ ስለሆነ አንድ ያየሁትን ኮሜንት ልንገር። ባይ ዘ ዌይ ሜቢ ሪል ሊሆን ይችላል ታሪኩ አይገናኝም ከዚህ ጋር ግን ኦንላይን 300,000 ብር ተበልቼ ነው አጭበርብረውኝ ነው በጸሎታችሁ አስቡኝ የሚል ኮሜንት አየሁና እኔ ሪል አልመሰለኝም። እንደው ወይኔ ያናት ምንድነው ኦንላይን 300,000 ብር አጭበርብረውኝ ማለት? አይ በነገራችን ላይ ብሩን ሊመለስ ነው። በነገራችን ላይ በጸሎት ስለ ወንጌላማ እያወራች ከሆነ ብር አስገቡና እንጸልይ ምናምን የሚሉት ሰዎች ክርስቲያኖች አይደሉም። ምክንያቱም ይሄ ልዩ ወንጌል ነው። እኔ ምድር የሚያሳየኝ ሰባኪ ክርስቲያን ነብይ አላምንም። ክርስቲያን ማለት የክርስቶስ ተከታይ ነው። ሰማይ የሚያሳየኝ እግዚአብሔር ይሄ ዓለምን የሚያስጠላ ነገር እንደዛ መስበክ አለበት እንጂ በምድር ላይ ትባረካላችሁ እንትን ትሆናላችሁ ምናምን የሚባል ነገር ይሄ የወንጌል አማኝ አይወክልም። ስለዚህ ክርስቲያን ብዬ አላምንም። እኔ ይሄ ልዩ ወንጌል ብዬ ወስዳለሁ። ወይም የብልጽግና ወንጌል የሚባለው አሉ እኛ ጋር ይሄ የብልጽግና ወንጌል ነው እንጂ የእግዚአብሔር መንግስት ወንጌል አይደለም። ወንጌላውያን ማለት ባችም ግን ደስ ይላል። የተናገርሽ ነገር በጣም ደስ ይላል። አንቺ አንድ መምህር ምን እያለ ሰብክ ሰሞን ቅድም የሆነ ቪዲዮ ላይ ኢየሱስ ክርስቶስ ስለ ሰው ልጆች የሞተው ከሞት ሊያድናቸው ብቻ አይደለም እንዲሁም ደግሞ ኮራ ብለው ደረታቸውን ነፍተው አስፍተውም እንዲራመዱ ጭምር ነው አለና እንደዚህ ያለው ሰው አሁን አንቺ ካልሻቸው ሊደመር ይችላል። ፈጽሞ ክርስቲያን አይደለም፣ ሐሰተኛ ሰባኪ ነው ሊባል ይችላል። ኢየሱስ የሞተው በምድርም ላይ እንደውም አኪ ምንድነው ያለው? በምድርም ላይ 100 እጥፍ አፍርተን ኮራ ብለን ደረታችንን ነፍተን አስፍተን እንድንራመድ ነው እያለ ነበርና ይህ ሰው አንቺ አሁን እንዳልሽው ፈጽሞ ክርስቲያን አይደለም፣ ሐሰተኛ ሰባኪ ነው ሊባል ይችላል። አዎ እንዳልኩት የምድርን ነገር የሚያሳይ ሰባኪ ይሄ ክርስቲያን አይደለም። የልዩ ወንጌል ወይም የብልጽግና ምድራዊ ነገር የሚሰብክ ሰባኪ ነው። ምክንያቱም እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ነው ኢየሱስ ክርስቶስ። እንደዛ ነው ያለው የመጥምቁ ዮሐንስ ማለት ነው። ስለዚህ ኢየሱስ ክርስቶስ የዓለምን ኃጢአት ሁሉ የሚያስወግድ ነው፣ የዘላለም ሕይወት የሚሰጥ ነው እንጂ ምድራዊ ነገር 100 እጥፍ ምናምን የሚባል ነገር የለም። እኔ እንደዛ አላምንም። ስለዚህ ልክ አይደለም ብዬ ነው የማምነው ነው። አንቺ አቤት አስፍተሽ መራመድ ይሁንልሽ። እሺ አሜን አትይም እንዴ? እኔንም እዚህ ልዩ ወንጌል ሰባኪ እንዳትይኝ እንጂ በጋሻው እንዲህ ብሎ ሲመርቅ ሰምቼው በቃ ምላሴ ላይ ቀረ እና ይሁን መልካም ደስ ይላል። ግን ይህ ምርቃት ራሱ እኮ ጀንደር ኢኳሊቲን ያልጠበቀ ነው ማለት ለወንዶች የሚሆን እንጂ ለሴቶች የሚሆን አይደለም። አሁን አስፍቶ መራመድ እንዴ ሴቶች እንትን ሊቃወሙ ይገባል። አስዋል እህቶቻችን እያሉ ሲራመዱ እኔ እኮ የእሱን አረማመዱን ራሱ ግን አይተዋል። ለዚች ከተማ አስፍታ መራመድ ይሆንላታል አለና እኮ ላጣል አንተ እንዲህ የሆነ ምን የሚል ፊልም ነበረ በክርስቶስ የጎሬላ ፊልም ምን የሚል ነበር? ጎሬላ ነው የሚለው ወይስ ጎድዚላ እንዲህ የሚልበትን የሚያሰፋበትን ወይ ደግሞ ኪንግ ካንግ ኮሜንት ላይ ብታይ ከአኩቻ ጋር መዋል ጀምሮ ነው
እናቴ ዘመን ማንንም አልሰማም ማለት ነው እኮ የቀረው አረማመዱ። በጋሻው ነኝ ማንንም አልሰማም። እሺ አይ ግን ደርሰውም ያው ሀሳብ አስቆን ነው። በነገራችን ላይ ዛሬ እኔ እንጃ እንትን ቪውን ካላያችሁት ከ2000 በጣም አልፏል እና በእርግጠኝነት የቪዲዮ ይደርሳል እና ይሄ ፈጽሞ ክርስቲያናዊ ያልሆነ ክርስቲያናዊ ብቻ ሳይሆን ፕሮቴስታንታዊም ያልሆነ አይነት ትምህርት ውስጥ ነው። ትምህርት ፈጽሞ የመጽሐፍ ቅዱስ እውቀት የጎደለው ነው። ፈጽሞ የቴዎሎጂ እውቀት የጎደለው ነው። አይደለም ከክርስትና ከፕሮቴስታንቱም እየራቀ ያለ ወደ ኦልድ ጂሰስ የሚመራ አይነት ትምህርት ውስጥ ነው ያለው። ስለዚህ እንደው ከመስበክ ፕሮግራሞችን እያዘጋጀ የሰዎችን ስሜት ለመንካት ከመሞከር አስቀድሞ ቢያንስ የፕሮቴስታንቱንም ቢሆን ቴዎሎጂ ቀስ ብለህ ብታጠና ብትማር መልካም ነው። በነገራችን ላይ ቀደም የሆነ ቪዲዮ አይቼ ነበርና ሄሊ ጋሪም ማጋላ አላስታውስም ማህሌት ላይ በቃ የመቋሚያ አጣጣል የጸናጽኑ አጣጣል ይሄ የዚህ ነው ይሄ የዚያ ነው እያሉ በቃ በጣም ጩቤውላ እስከ ማውጣት ድረስ በድንጋይ ምናምን ይጣላሉ። ማህሌት ላይ አባቶች እና ይሄ በእርግጥ አያስቅም። እኔ ግን በጣም አስቆኝ ነበረ እና በጣም ነው የሚያሳዝነው። በነገራችን ላይ ከናን ግን ከመጣ አንድ መጀመሪያ ላይ ጠይቀው የምፈልገው ነገር አለ። ሐሜት ማለት ምን ማለት ነው የሚለውን ነገር ቢነግረኝ ደስ ይለኛል። ኪኑ ሐሜት ምንድን ነው? በኮመንት ይጻፍልን። ከናን ከዚህ ሰዓት በኋላ ከ5 ተኩል በኋላ ከናን ገብቶ እንደው አቀም አስቧል። ገስት ላይ ወጥቶ ግን በኮመንት መልስልት ስትለው ገስት ላይ አለ አላየሁትም። ሐሜት ምን ማለት ነው? አይ ጋዲ ሙዳለ ይኸው በቃ ከኑ አይ ኖ አሁን ጋዲ ሰንደን ያደርገው ነው ሐሜት ማለት። በኮመንት መልስ እዛው ገስት ላይ ሆነ ከናን ከኑ ታች ላይ ጻፍልን በኮመንት እየመለስኩ ነው እኮ ከታች አልታየውም ነው አላየሁም። እንዴት ነው ቀኑ ሙሉ ነው እንዴ ሌሊቱ ሙሉ ነው እንዴ መታፈጠው? ሌሊቱ ሙሉ ነው እንዴ መታፈጥረው? ኧረ ምን ጨርሻለሁ እኮ ቆየኝ እኮ ከጨረሱ። ለማንኛውም አንዴ ቆይ አቡዬ ከናንን እንትን ከማለታችን በፊት ጂሰስ የሚል ዩዘር ኔም አንዴ ከኑ ታገስን ትንሽ ብራዘር፣ ብዙም አይቆይ አይደለም የሚቆይ አይመስለኝም። ጂሰስ የሚል ዩዘር ኔም አንዴ ቁም ነገር እንድናወራ ከናንም ጋር አሁን መልሰን ይህንኑ ሳይሆን ቁም ነገር እንድናወራ። ለማንኛውም ሐሜት ማለት ስለሆነ ሰው ያ ሰው ከአንተ ጋር ቢሆን ኖሮ የማትናገረው ነገር እሱ በሌለበት መናገር ነው። እዚህ ደግሞ ማንም እንግዲህ ስለ እነሱ ጭራሽ የተናገረ የለም። የሚናገሩትን ነው እያሳየን ያለ ነው። ቢመጡም ደግሞ በእነሱም ፊት ልንናገረው የምንችላቸው አይነት ሀሳቦች ናቸው። ሲጀመር እኛ ሳንሆን ደግሞ ራሳቸው በተናገሯቸው ነገሮች ነው እየሳቅን ያለ ነው እና ይሄ ሐሜት የሚለው ትርጉም መዝገበ ቃሉ ላይ አላየቀውም። እንግሊዘኛው ብለህ እንዳታደርቀኝ እንጂ የሐሜት ትርጉም የአማርኛው እንደዚህ አይነት ትርጉም የለውም። አማችሁ ብሎ ነው ቁም ነገር እናወራለን። እያማችሁ ነው ብሎ ነው። አዎ እንትን ሄሉ ቪዲዮ ስታሳይ ይሄ ሐሜት ነው። ቁጭ ብላችሁ እንደው ታማላችሁ። የሐሜት የቅዱስ ሐሜት አገልግሎት ነው። ቅዱስ ሐሜት ነው የምታገለግለው። ዓለም ያወቀውን ነገር ስማ፣ ፀሐይ የሞቀውን ዓለም ያወቀውን ነገር ስንት ቪዲዮ የተሰራበትን ነገር እኛ ድጋሚ ዲስፕሌይ እያደረግ ነው። ሜቢ ከኑዬ እስኪ በኋላ እንመጣበታለን። አንተ አንዳንዴ ጨዋታ አይጠገብም ብሏል ሰውየው። እሺ ጂሰስ ዩዘር ኔም ኦኬ። ሰላም ለእናንተ ይሁን። እንዴት አመሻችሁ? እግዚአብሔር ይመስገን። ወንድማችን ትንሽ ድምፅን ከፍ ብታደርግና ኬዝ ቤተ እምነት እንደሆንክ ብትነግረን። አይ ቲንክ ቴሌግራም ላይ አውርቻለሁ ከአንተ ጋር እና የሆነ ጉዳይ ጀምረን ፋይሎች ምናምን ልከህልኛል እና ድምፄ ጉንፋን ይዞኝ ነው። ሶሪ በጣም ቢፎር 2 months ago መሰለኝ ኮሚኒኬት ያደረግነው እና ቆይቻለሁ። ፍሮም ራሽያ ብዬ ኦኬ እንዴት ነህ? ማርከን እባላለሁ።
ማርከን እንኳን ደህና መጣ። አስታወስከው? ያ እግዚአብሔር ይመስገን ደህና ነኝ። እግዚአብሔር ይመስገን። እና ትንሽ ለእረፍት ወደ ሀገር ቤት መጥቼ ለዛ ነው የጠፋሁት። ኦኬ። እና ሁለት ጥያቄዎችን ለመጠየቅ ነበረ ፈቃደኛ ከሆናችሁ። ያው ታውቀኛለህ፣ ቤተ እምነቴን ታውቀዋለህ አንተ። ደግመኛ ማውራት አልፈልግምና አነበብካቸው? ግን ሼር ያደረኩ ማቴሪያሎች አነበብካቸው? ያው ኦፍ ኮርስ እያነበብኩ ነው። በልኪ ነው ቱማች በልኪ ነውና ስቴፕ ባይ ስቴፕ ነው የምታነበውና ያው እየሄድኩበት ነው ማለት ነው። ዋን ሳይድ አባቶችን ትምህርት ነው ሌላ ኩለ የአባቶችን ትምህርት አይደል? ሜቢ ካልተሳሳትኩ የአባቶችን ትምህርት ነው። አሁን ግን ቴዎሲስ ባልከው ላይ ዋናው ሐሳብ ምንድነው? ቅድም እንዳልከው ቅዱስ ጳውሎስ ምን አለ? እኔ ክርስቶስን እንደምመስል እኔን ምሰሉ ብሎ ቅዱስ ጳውሎስ ከመናገር ደርሷል። እንደምታውቀው የቅድስና በቃ ላይክ ሊሚት የሚባለው ላይ ማለት ነው ክርስቶስን መምሰል ነው ቅድም እንዳልከውና ቅዱስ ጳውሎስ የተናገረው ሐሳብ አለ። እርሱ ምንድነው? ፊልጵስዩስ 2:12 ላይ ራሱ ቅዱስ ጳውሎስን ሶርስ እናድርገውና ምን አለ? መዳናችሁን በፍርሃትና በመንቀጥቀጥ ፈጽሙ ይላል አይደለ? መዳናችሁን በፍርሃትና በመንቀጥቀጥ ፈጽሙ ሲል ቃሉ እንደሚያሳየው ፈጽሙ ሲል የሆነ ገና አቴን የሚደረግ ነው ሳልቬሽን እዚህ ጋር ሲናገርና ፕሮሰስ ነው እያለ ያለው። ኦኬ። በፍርሃትና በመንቀጥቀጥ ሲልስ ምን ማለቱ ነው? ለምን ፈጽሙ እያለ ነው? ራሱ ጳውሎስ ጸጋው በምን ታድኗቸዋል ብሎ ፓስት ያለው አሁን ግን ፈጽሙ እያለ ነው። ኦኬ። ስለዚህ ቅዱስ ጳውሎስ እኔ የምሰሉ እኔ ክርስቶስ እንደምመስል ካለ እኛ ጳውሎስን ለመምሰል ደግሞ ምን ማድረግ አለብን የሚሉ ነገሮችን እንመለከታለን። ኦኬ። ከነዛ ውስጥ አንድ የምንመለከተው ነገር ቅዱስ ጳውሎስ ራሱ ሐዋርያ ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 9 ቁጥር 27 ላይ ምን ይላል? ለሌሎች ከሰበኩ በኋላ እኔ ራሴ ተጣልኩ እንዳልሆን ምን ይላል? ስጋዬን እየጎሰምኩ አስገዛለሁ ይላል። ኦኬ። ስጋዬን እየጎሰምኩ አስገዛለሁ ብሎ ይናገራል። ኦኬ። ጳውሎስ ራሱ ምን አለ? ለሌሎች ከሰበኩ በኋላ እኔ ተጣልኩ እንዳልሆን ሲል እኔ ራሱ እንዳልወድቅ ኦኬ ስጋዬን እየጎሰምኩ አስገዛለሁ የሚል አንድ ኢንተረስቲንግ ቃል ይናገራል። ሰው ስጋው እንዴት ነው የሚጎሰመው ነው ዋናው ነገር። አኬ ተመለስ፣ እየቆየ ነው በዞነ ከቆየ ይወጣል ታውቃለህና አትቆይ ይወጣል መጥቷል። አሁን ምንድነው ማርከን ሰው ስጋውን ቅዱስ ጳውሎስ ስጋዬን እየጎሰምኩ አስገዛለሁ ብሎ ይናገራልና ሰው ዞሮ ዞሮ አሁን ምንድነው ክርስቶስን ወደ መምሰል ልታድግ የምትችለው ስጋ ላይ ስልጣን ሲኖር ነው። ሰው ነፍስና ስጋ ነው። ነፍስ ስጋ ላይ ስልጣን ሲኖራት ያኔ ምንድነው ክርስቶስን ወደ መምሰል ህይወት ሰው ያድጋል። ኦኬ። ነገር ግን እንዳልከው ምንድነው አሁን ብዙዎቻችን በኃጢአት የምንወድቀው የምንደክመው ምን የምንለው ምንድነው ስጋችን ነው። ስጋችን ነፍሳችን ላይ ስልጣን ሲኖር ወይ ደግሞ ስጋዊ ፈቃዳችንን ስንሰማ ወር ስጋዊ ፈቃዳችንን ስናደርግ ነው ብዙ ጊዜ ኦኬ በኃጢአት መውደቅ ምናምን የሚባሉ ነገሮች። ስለዚህ ስጋችንን ደግሞ እንዴት ነው ቅዱስ ጳውሎስ ስጋዬን እየጎሰምኩ አስገዛለሁ ሲል በምን መልኩ ነው ስጋችንን የምንጎሰመው የሚለው ነገር በጣም መሰረታዊ ጥያቄ ነው። ለምን ብትል ይሄንን ነገር በቤተክርስቲያናችን ምንድነው each and every day በየቀኑ እነዚህ ነገሮችን ሰው መፈጸም አለበት። ለምሳሌ ቤተክርስቲያን ሪኮመንድ ከምታደርጋቸው ነገሮች ውስጥ ወይ ደግሞ ማድረግ ክርስቲያኖች ማድረግ አለባቸው ብላ ከምታስባቸው ነገሮች ውስጥ ስጋን ለመጎሰም ኦር ስጋዊ ፍቃድን ሰው ኦቨርካም ለማድረግ ጾም አለ፣ ጸሎት አለ፣ ስግደት አለ። እነዚህ ነገሮች አሉ። ያው ጾምን ጸሎት ያው ከእግዚአብሔር ጋር የሚደረግ ንግግር ነው፣ በጣም መሰረታዊ ነገር ነው። ጾም ደግሞ ዋናው ፐርፐዙ ምንድነው? ቤተክርስቲያናችን አሁን ለምሳሌ አሁን ያለንበት ከረንት ፔሪድ ራሱ አብይ ጾም ነው እንደምታውቀውና መጾም ዋናው ፐርፐዝ ምንድነው ከተባለ ጾም ስንጾም ኦኬ ሁሌ ለአቡዬ ለሰዎች ማቀርበው አንድ ምሳሌ አለ። ምን አይነት ምሳሌ ነው እሱ? ለምሳሌ አንድ ስጋ ቤት ገብቶ የሆነ ጥሬ ስጋ ወይም ሸክላ ሊሆን ይችላል በልቶ የወጣ ሰው የሆነች ሴት ልጅ መንገድ ላይ ስታልፍ የሆነች ወጣት ሴት ልጅ መንገድ ላይ ስታልፍ ቢያይ እና እስከ 9 ሰዓት ደግሞ ምንም ሳይበላ በጾም የዋለ ሰው ደግሞ ያቺን ሴት ልጅ ቢመለከት ባይዘው ሪአክት የሚያደርጉበት መንገድ እኩል የመሆን እድል በጣም ዝቅተኛ ነው። ለምን? ሰው በጾም ስጋውን እየጎሰመ በሄደ ሰዓት ላይ ምንድነው እነዚህ ለስት የሚባለው ነገር ኦቨርካም የማድረግ እድሉ ከፍተኛ ነው። ኦኬ ከፍተኛ ነው። ስለዚህ ያው ጾም በተደጋጋሚ መጽሐፍ ቅዱስ ላይ ማርከን አንተም እንደምታውቀው ጌታችን ጾመዋል፣ ሐዋርያት ጾመዋል እና ጾም ስጋዊ ፍቃድ ወይ ለስትን ብቻ ኦቨርካም ለማድረግ ብቻ ሳይሆን ጌታችን ኢየሱስ እንደተናገረው ደግሞ ጾም ምንድነው ከአጋንንት ጋር የምንዋጋበት ነው። ኦኬ ጾም አሁን አንዳንዴ አቡዬ ምን አይነት መልከት አለ መሰለህ ያው ሌሎች ለሚሰሙ ሰዎችም ስለሆነ መልስ መጾም ስንል እንዴ በኢየሱስ እኮ ማመን በቂ ነው ከአጋንንት ጋር ለመዋጋት የምን ጾም ነው የምትሉት የሚል ነገር አለ። ነገር ግን ጌታችን ኢየሱስ እንደተናገረው ነው አይደል ያ አጋንንት አልወጣ ሲል እንደዚህ አይነቱ ሰይጣን በጾምና በጸሎት ነው የሚወጣው ብሎ እንደተናገረውና ኦቨርኦል ምንድነው ስጋን እየጎሰሙ ማርከን ወንድሜ ክርስቶስን ወደ መምሰል ህይወት ሰው ለማደግ መጾም ጸሎት ማድረግ አለበት። ዴይሊ ነው ማለት ዴይሊ
በቤተክርስቲያናችን እንደምታውቀው እንደውም ሪኮመንድ የሚደረገው እንደውም ዳዊት በቀን 7 ያመሰግናለሁ ብሎ እንደተናገረ ሰው 7 የተለያየ ፔሪዶች አሉት፣ የጸሎት ሰዓታት አሏት ቤተክርስቲያን። በነዛ ፔሪዶቹ ሰው መጸለይ ያለበት ብላ ቤተክርስቲያን ታስተምራለች። እንዳልኩኛ ከተማ ላይ ያለን ደካማ የሆኑ ሰዎች ምናምን ሁሉንም አናደርግም፣ ብዙ ጊዜ በእርግጥ አናደርግም እንጂ ትክክለኛው መነኮሳትን ብትመለከት፣ በተለይ ሞንኮችን ብትመለከት፣ አባቶችን ካህናትን ብትመለከት ይህን ነገር አፕላይ ሲያደርጉት ትመለከታለና ሰው በጸሎት በየጊዜው የተጋ መሆን መቻል አለበት። ከዛ ባለፈ መጾም አለበት። ጾም ጥቅሙ እንዳልኩ ምንድነው? ሁለት ነው ዋና ፐርፐዙ። አንደኛ ስጋዊ ፍቃድን ነፍስ በስጋ ላይ እንድትሰለጥን ለማድረግ አንደኛ፣ ሁለተኛ ደግሞ ቅዱስ ጳውሎስ አቡ የኤፌሶን 6 ላይ ነው አይደል? ውጊያችን ከስጋና ከደም ጋር አይደለም የሚለው ኤፌሶን 6 ነው አይደል? ካልተሳሳትኩ እና ኤፌሶን 6 ላይ ማርከን ውጊያችን ከስጋና ከደም ጋር አይደለም ብሎ ቅዱስ ጳውሎስ ሲናገር ምንድነው? ውጊያ አለ። ኦኬ ክርስቲያን እንደመሆነ አንተ የእግዚአብሔር መንግስት ለመውረስ በየቀኑ በመታደርገው ሩጫ፣ ቅዱስ ጳውሎስ ሩጫን ጨርሻለሁ እንዳለው ሩጫ ነው ክርስትና ራሱ። ፍርድ ሲመጣ በፊት ይቆማሉ አይነት ሐሳብ ነው ጥያቄ። አዎ እንግዲህ አሁን ከፍርድ ፊት የማይቆም አካል የለም። ሁሉም አላምንም ያለውም ራሱም ይቆማል። አሁን ያላመነ ግን አሁን ተፈርዶበታል ሲል በቃ ፍርድ ውስጥ ነው ፍርድ ውስጥ ነው። የወደቀው ሰው ውስጥ ነው፣ አዳማዊነት ውስጥ ነው ያለው። ከዛ ራሱ መውጣት አይችልም እና ፍርድ ውስጥ ነው ያለው። ትክክል። ጌታ ኢየሱስ ሲመጣ ግን እንደ ይላል እኮ ዮሐንስ ራእይ ላይም ሲናገር የበጉትም ሁሉ ያዩታል ይላል። የበጉትም ሁሉ ያዩታል ከተባለ እነዛ እኮ ያላመኑ ናቸው። ያላመኑትም ኢየሱስ ሲመጣ ያዩታል፣ ዋይ ዋይ ይላሉ ነው፣ ይጮሃሉ ራሱ። ስለዛ ሁሉም ወጥተው ያያሉ። አላምንም ያለውም ሰውዬ እንደዚሁ ምንም ሳይል በቃ በዛው ቀረ ሳይሆን ጌታችን ኢየሱስ ሲመጣ ያዩና ያኔ ትልቅ ቁጭት ውስጥም ይገባሉ። እሱ ትልቅ ቅጣት ነው። በነገራችን ላይ አሁን ትልቁ ቅጣት የሚንበለበል እሳት ውስጥ ገብቶ እና ሲቃጠሉ መኖር እንደሱ አይደለም። እንደውም ይሄን አይደለም መፍራት ያለብን። ትልቁ የሚያስፈራው የክርስቲያኖች እንግዲህ ብለን የምናስበው ሲውል በቁጭት ውስጥ የመኖር ኢየሱስን እግዚአብሔርን አቶ አምላክን ፈጣሪን አቶ የመኖር እሱ ነው ትልቁ በጣም አደገኛ የሆነ ቅጣት እሱ ነው። ለማንኛውም የሚፈረዱበት መንገድ ይለያይ ይሆናል እንጂ በፍርድ ወንበር ፊት የማይቆም የማይገለጥ የለም ነው እስከማውቀው እኔ እንደዛ ነው ይመስለኝ። ሁለተኛ ቆሮንቶስ ላይ ጳውሎስ እንደሚለው ማለት ነው ቅዱስ ጳውሎስ እሱ ደግሞ ይሄ ክርስቲያኖችንም ይመለከታል። እያንዳንዳችን በክርስቶስ ፍርድ ወንበር ፊት እንቆም እንዳለን ይላል። ከታይም አንጻር ይሁን አሁን የሚለው አሁን ተፈርዶባቸዋል ሲል ያው አሁን የሚለው ቃል ሜይ ቢ ስፔሲፊካሊ ያቺን ስፔሲፊክ ሞመንት ላይ ገልጽም ይችላል። አሁን ሲባል ይቅርታ ከዛ ከፍርድ ወይ ለአንደኛው ሁለተኛው ጥያቄ የሚያጠነጥነው መንጋ ነው። አሁን ለምሳሌ በወልድ ያመነ የዘላለም ሕይወት አለው፣ ያላመነ ግን ተፈርዶበታል። መች? አሁን ክርስቶስ ሲመጣ ጊዜ የሚፈርደው ማን ላይ ነው? አሁን የተፈረደባቸው ላይም ኋላ ይፈረዳል ከተባለ ሁለት ፍርድ ልንል ነው የሚል ሀሳብ ውስጥ ስለተነሳ ማለት ነው። እኔ ቢኮዝ ኦፍ አሁን ተፈርዶበታል ማለት አሁን የእጁን አግኝቷል ነው የኔ አረዳድ ነው የምናገረው። እኔ የተረዳሁት ኋላ ክርስቶስ ግን የሚመጣው የኔ ሳነበው የተረዳሁት ለአመኑት ነው። ይሄ ራእይ 22:12 አካባቢ ነው። እነሆ በቶሎ እመጣለሁ፣ ለሁሉም እንደያንዳንዱ እንደ ስራው ከፍለዋለሁ የሚለው ማለት ነው። ስለዚህ ይሄ ማቴዎስ 25:31 ላይ ደግሞ እረኛ በጎቹን ከፍየሎቹ እንደሚለይ ሁሉ ኃጥአንና ጻድቃንን ሊለይ ክርስቶስ በሚገለጥበት ሰዓት በዛ ሰዓት አሕዛቡ ሕዝብ ሁሉ በፊቱ ተሰበሰቡ ይላል። ሕዝብ ሲል እኔ አሁን ላይ የምረዳው ምንድን ነው? ሕዝብ ማለት አማኝ ማለት ብዬ ነው ማስበው የኔ መረዳት። ያላመነ ደግሞ አሕዛብ ነው ብዬ ነው የኔ መረዳት ኮንቴክስቱን ስረዳው እኔ። ስለዚህ ያመኑት ሰዎች ናቸው በጌታ ፊት ለፍርድ የሚቀርቡት እንጂ ያላመኑት አሁን ላይ ከረንትሊ ተፈርዶባቸዋል ብዬ ነው ማስበው። ስለዚህ የኔ አረዳድና አክቹአሊ ደግሞ በእናንተ ቤተክርስቲያን አካባቢ ያለው አስተምሮ ምን ይመስላል የሚለውን ነገር አንደርስታንድ ለማድረግ ነው። እሺ ይህንን ለመረዳት ምን እናድርግ መሰለ? ለምሳሌ በእርሱ የሚያምን ወደ ፍርድ አይመጣም ይላል አይደል? አይፈረድበትም ይላል። ባላመነ ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል ይላል። ቆይ አንዴ ላንብብልህ ጥቅሱን ዮሐንስ 3:18 ላይ ነው። ቆይ አንዴ ዮሐንስ 3:18 በእርሱ የሚያምን አይፈረድበትም፣ በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል አይደል የሚለው ጥቅሱ ወንድሜ
አሁን እንደዛ የሚል ከሆነ በእርሱ የሚያምን አይፈረድበትም ያለው ተመልከት ወንድሜ። አይፈረድበትም ስላለ አሁን ታዲያ እነሱ ለምን ተፈረደባቸው ብሎ እንደመጠየቅ ነው። አሁን ቅድም ያልከው ላይ ማለት ነው። እነዚህ አማኞች ናቸው የሚፈረድባቸው ስትለኝ እነሱ አሁን ለምን ተፈረደባቸው ብለን እንድንጠይቅ ያደርገናል። ይኸው በእርሱ የሚያምን አይፈረድበትም ነው ያለው። በማያምን ግን አሁን ተፈርዶበታል ነው ያለው። ስለዚህ ሁለተኛ ዳግም ፍርድ ነው ወይ ብለን እንድንጠይቅ ያደርገናል። ግን ዳግም ፍርድ ሳይሆን ሲጀመር እዚህ ጋር እየተነገረ ያለው ምንድን ነው? በሚያምን አይፈረድበትም ሲል ካለበት ይሄ ከድቅድቅ ጨለማ ከድንግዝግዝ ጨለማ ወደ ጢሮስና ሲዶና እንግዲህ ኢማጅን በብሉይ ኪዳን የነበሩ ናቸው። ኦኬ በጢሮስና በሲዶና ተደርጎ ቢሆን ማቅ ለብሰው አመድም ነስንሰው ከብዙ ጊዜ በፊት ንስሐ በገቡ ነበርና ብሎ ተናገረ። ከዛ ምን ይላል? ነገር ግን እላቸዋለሁ በፍርድ ቀን ከእናንተ ይልቅ ለጢሮስና ለሲዶና ይቀልላቸዋል ብሎ ይናገራል ጌታችን ራሱ። ይሄ እንግዲህ የሚያሳየው ከዛ ይቀጥላል። ባይዘው አንቺ ቅፍርናሆም እስከ ሰማይ ከፋልሽን ወደ ሲኦል ትወርጃለሽ። በአንቺ የተደረገው ተአምራት በሰዶም ተደርጎ ቢሆን እስከ ዛሬ በኖረሽ ነበርና ይላል። የብሉይ ኪዳን ያመጣና እንደዚህ አሁን የተደረገላችሁ ተአምር ብሉይ ኪዳን በነበሩ ህዝቦች ላይ ወር ከተማዎች ላይ ተደርጎ ቢሆን ኖሮ ከዛ ቁጥር 24 ላይ ድጋሚ ምን ይላል? ነገር ግን እላቸዋለሁ በፍርድ ቀን ከአንቺ ይልቅ ለሰዶም ሀገር ይቀልላታል። which means የሰዶም ህዝቦች ራሱ ባይዘው ጌታ ለፍርድ ሲመጣ ለፍርድ በፊቱ እንደሚቆሙ ነው ጌታ እየተናገረ ያለው እዚህ ጋር ራሱ። እና ይህ ሐሳብ እንደውም የበለጠም ቅድም አኬ የሚያነሳው ሐሳብ አለ፣ አቡ የሚያነሳው ሐሳብ አለ። እዚህ ላይም በግልጽ ጌታ ራሱ የተናገረው ነገር አለና ለፍርድ ጊዜ ከእናንተ ይልቅ ለሶዶም ፍርድ ይቀላል እያለ ይናገራልና ቃል በቃል ነው ጌታ የሚናገረው። የፍርድ ቀን የሚላት እንግዲህ ጌታ ዳግም ምጽአት የሚመጣበትን ቀን ነውና ሜቢ ማርከን ሐሳባችንን አግኝተን ከሆነ እንደዚህ ነው። ያው እኛም የምንረዳው የቤተክርስቲያናችንም አስተምሮ ነው ባይዘው። እሺ አመሰግናለሁ። ያው በእርግጥ እኔ ታውቀኛለህ የዲቤት ሰው አይደለሁም እና አንደርስታንድ ያደረኩትን አድርጌያለሁ፣ ያላደረኩትንም ደግሞ አድርጌያለሁ። ምክንያቱም ይሄ ነገር ሁሌ ጥያቄ ስለሚፈጥርብኝ ነው። ትንሽ ካኬ ጋር አንድ ሚንስ ምንድን ነው የተረዳውበት ነገር ምለው፣ ምክንያቱም ጌታ ወይ ተጠምተ መቻየነ ተረበ መቻየነ የሚሉት አማኝ ናቸው ብዬ ነው ማምነው ነኝ። ሶ ያላመነ አሁን ስለተፈረደበት ኋላ ፍርድ ሊቀበል የሚነሳው ያመነው ነው የምለው። ምክንያቱም ያመነ ሰው ድህነቱን መፈጸም ስላለበት በአግባቡ ሄዷል አልሄደም የሚለውን ነገር ምንድነው ልክ አሁን ላይ እኔ እየመጣሁበት ያለው ታንግል ምንድነው በቃ እኛ ልክ አንድ ሰው ስራ ሊያሰራን ቀጥሮን ተቀጣሪዎች ምሳሌ እንኳን ተገቢ ነው ማለት አይደለም። ስለዚህ ስራውን በአግባቡ የሰራና ያልሰራ አይቶ ነው የሚከፍለው ያ ባለነ ሀብቱ ማለት ነው። ሶ ክርስቶስም ኋላ ለኛ ደግሞ እንደዚሁ ይከፍለናል። በክርስቶስ አምኛለሁ ብለን በእምነቱ ጎዳና ተመላለሻለሁ አልተመላለስኩም የሚለውን ነገር ምንድነው መዝኖ የሚሰጠን። ምክንያቱም ወደዛ የሚያደርሰን ማመኑ ነው። ካመንን በኋላ ደግሞ የምንፈጽማቸው ድርጊቶች ደግሞ የበለጠ ወደ እግዚአብሔር መንግስት ያደርሰናል ብዬ ስለማምን ነው። አይ ቲንክ እዚህ ስለመሸ ብዙ መቆየት ባይዘው አኪ የሚያነሳው ሐሳብ ማርከን አይ የተለየ እንትን አይደለም። ባይዘው ጥያቄውን የሚጠየቁት አህዛቦች ናቸው ቢል ሐሳብ አኪ አላነሳም። ሜቢ በዛ መልኩ ነው እሱ አይደለም። አቡ ከሰራው አርጊውመንት ጋራ ትንሽ ክላሽ ስላደረገብኝ ነው። በርግጥ እንትን ላይ ቴሌግራም ላይ ጠይቃቸዋለሁ። እስኪ በውስጥ ምናልባት ማወቅ ያለብን ግን ምን መሰለው እንደሚው አሁን የፍርድ ሰዓት ላይ በምን መልኩ ነው የሚከናወነው የሚለውን እንደዚህ እንቅጭ አድርገን እንደዚህ እንደዛ ከዛ እንደዛ ማቶ እንደዚህ ሆኖ ምናምን የሚለውን እያንዳንዷን ዲቴል መናገር ማንም ሰው አይችልም። አየህ አሁን ሁሉን ነገር እንናገር አይባልም። ለእኛ እግዚአብሔር እንግዲህ ማወቅ ባለብን ደረጃ ልክ የሆነች ጭላንጭል አድርጎ አሳይቶናል። በቃ ያንን ነገር ነው የምንናገረው የተገለጠውን እንጂ እንዴት እንደሚፈጠር እያንዳንዱን ዝርዝር ሀሳብ ማወቅም ያን ያህል አያስፈልገንም፣ ልንናገርም አንችልም። ዲቴል የሆነውን ነገር ሲመጣ ስናየው ያኔ እናውቀዋለን እንዴት እንደሚፈርድ። ግን የወጉትም ሁሉ ያዩታል የሚል ቃልም ደግሞ ስላለ ስለዛ ቆይ እስቲ አንዴ ራዕይ አንድ ላይ አይደል ያለው እሱ ነገር አንዴ ላንብብልህና እሱን ሀሳብ ውሳኔው እኮ ኦኬ። አሁን አንተ እንዳልከው ፍርድማ እንደሚፈረድ እኮ ጌታም ተናግሯል። በቃ አሁን አንተ ያልከው ሐሳብ ላይ አለ። ቅድም ማቴዎስ 11 ያነበብነው ላይም ፍርድ ይቀልላቸዋል እያለ ራሱ ፍርድ የሚሰጠው ራሱ ለሶዶም ራሱ ፍርድ ይቀልላቸዋል፣ በፍርድ ቀን ይቀልላቸዋል እያለ ይናገራል ጌታ ባይዘው።
እንኳን ለአሁን አይደለም ኤኒዌይ እዚህ ነው የመጣው ማለት ነው። አዲስ አበባ ሀሳቡ አጠቃቀሱ በተለይ ኢትዮጵያ መጥቻለሁ ያለሁት ጅጅጋ ነው እና በእርግጥ 1 ሳምንት ነው ያለኝ ተመልሼ እሄዳለሁ። ለለቅሶ ጥሩ ነበር። በአካል ነገር ባይን ይገባል ይባላልና በአካል ቁጭ ብለን ሻይ ቡና እያለ ብናወራበት ጥሩ ነበር። ከቻልኩ እስኪ እሞክራለሁ። አይ ለቅሶ ላይ ሆኜ ነውና ከቻልኩ እስኪ እሞክራለሁ። ፋዘር አርፎ ነው የመጣሁትና ከቻልኩ እሞክራለሁ። ነፍሴ ማረግ እግዚአብሔር ያጽናል። መጥናቱን ይስጥ። እግዚአብሔር ካንተ ጋር ይሁን። አሜን አሜን። እና ከቻልኩ እሞክራለሁ። የተሰጠኝ አሁን 1 ሳምንት ይቀረኛል፣ 7 ቀን ከቻልኩ እሞክራለሁ። ግን ከባድ ነው። ገብቷል። የተወሰነ ፀጉሬን ልቆረጥ ገብቼ ቆንጂት ቀጥታ ፂሜን ምናምን ሳይቀር ቅርጽ ላውጣልህ ብላ እኔ ሳልላት ነው ራሱ ወዲያው አወጣጣችሁ። ከዛ እኔም መቻት ብዬ እኔ ምንም ማድረግ አልቻልኩም እንግዲህ እና ለቅሶ ወጣ ጉንጬ ሞላ ነገር አለ እና ወፍ እያመነጀኩ አይደለም ታሳፈር ቃለ ራሱ በጣም የሚያስጠላው። ከናን አልሰማም እንዴ? አኪ ያጋጠመን ከናን አልሰማም? አይ ከናን ላጫውተው እኮ ነው። አኪ ያጋጠመን አልሰማም? ከናን ምንም ተው ሰምቷል። ትናንት ሰብሰብ ብለን ትናንት ሰብሰብ ብለን ምግብ እየበላን ነበርና 10 ሰዓት አካባቢ አቡም ነበር አኪ ሰብሰብ ብለን ነበርና የሆነ ሰው መጥቶ አኬን እንዴ ሰዓት ደረሰ እንዴ አፍጥር ሰዓት አለው። 10 ሰዓት አካባቢ እየበላ ባይዚ ግን እንደዚህ አይነት ሙድ ሲበላ ነው። ግን የምርም ገጥሞኛ ቃል ባይዚ የጾማቸው ሰሞኑና እዚህ ፒያሳ በፊት ታስታውሳለህ? አትክልት ተራ የሚባል እንትን አለ እኮ እዚህ ፒያሳ ታውቃላችሁ? ታውቃለህ? ኦኬ። በፊት አትክልት ተራው እዚህ ነበረ ፒያሳ ነበር እና ወደዛ አካባቢ ጋር አንዱ ሙስሊም ወንድም ነው እየመጣ አሰላሙ አለይኩም ብሎኝ አለፈ ማለት ነው። ምንም አላውቀውም ምናምን አሰበው ፂሜን እንትን ብዬ ተመልጬልሽ እና አላሳፈርኩትም። ዋሌኩም አሰላም ብዬ አለፍኩኝ። ይመቸኝ ይመች። ዋሌኩም አሰላም ምን ማለት ነው ግን? ዋሌኩም አሰላም ግንባር ብቻ መጥቆር ነው የሚጠበቅባት፣ ግንባር ላይ ብቻ ትንሽ እንጂ አልገባኝም እንጂ ቴዎሎጂ የነሱ ነው የምትለኝ እኔ ውስጥ ሪፈር ወደ ዮሐድ እየተመራ ነው ይጠራል። እንደው ከናን መታላ ጥሩ ጨዋታ ተጫውተናል። ከናን ዛሬ ሳትጠይቁት በቃ ከቅድሙ ጋር በተያያዘ በጣም ብዙ ጊዜ ማወቅ የምፈልገው ነገር ነበረ። ከእንትን ማለት ነው ከጀጅመንት ዴይ ጋር በተያያዘ እንደዛ ቢሆንም ስለ ገሃነም በኦርቶዶክስ ያለውን አመለካከት ሊትራል እሳት ነው ተብሎ ነው የሚታመነው ማለት እንደምናውቀው አይነት ወይንስ የተለየ ነው? ምንድነው? አሁን እኔ የኢስተርን ኦርቶዶክስ ባለፈው እያየው ነበርና እንደዛ አይደለም ምናምን በአጭሩ በቃ እግዚአብሔር ነው እንትንም የመንግስቱ ወራሽ መሆንም እግዚአብሔርን ማግኘት ነው ትልቁ ነገር። ዘላለማዊ ሰዓትም የምንለው እግዚአብሔርን ማጣት ነው ትልቁ ነገር እና እግዚአብሔርን ማጣት በጣም ከባድ እሳት እኮ ነው። ግን እሳት ኧረ እንደውም ትል ምናምን እያሉ የሚገለጽም ነገር አለ። ስቃይ አለ ባይዘው ስቃይ ነው። መጽሐፉ የገለጠው ነገር አሚን ብለን ነው የምንቀበለው። ምንም ቃላት ማደባበስ አያስፈልግም። ስቃይ ወሪል ነው ይላል እንደ የትኛው የእሳቷ ስቃይ? እሷማ ጩጫ እኮ ናት። አንተ እግዚአብሔርን ማጣት እኮ በጌታ ያለው ስቃይ ታብዳለህ። እዚህ አንዳንድ ሰው በጣም ባለፈውም ጽፌበት ነበርና የምር በጣም ኮንተምፕሌት ሳደርግ እዚህ ጉዳይ ላይ በጣም ነው የሚያስገርመኝ። ብንሄድ ይሻለናል ብሎ ሰው ጽፎ ራሱን ያጠፋል። እና እንደዚህ አይነት ደረጃ ላይ ከደረሰ አስበው በጣም ተጨንቋል ማለት እኮ ነው። የመጨረሻ ጭንቀት ውስጥ ገብቶ ነው ማለት እንዲሁ ዝም ብሎ ሊያጠፋ አይችልም ማለት በጣም ሞራል ይፈልጋል እኮ ራስን ለማጥፋት። እና ሰው የእግዚአብሔር መግቦት ባለበት ዓለም ላይ እያለ የእግዚአብሔር ጠብቆች ባለበት ዓለም ላይ እያለ እድል የሚሰጥበት ጊዜ ላይ እያለ እንዲህ ከሆነ እንደዚህ ጭራሽ እድሉን ሙሉ በሙሉ ሲያጣ አስበው፣ እግዚአብሔርን ጭራሽ ሲያጣው ያኔ የሚኖረውን ጭንቀት አስበው። ጭንቀቱን ደግሞ ማጥፊያ ምንም ነገር ራሱ የለውም አይኖረውም። እና እሳትማ ኖርማል ናት። ይህ የምናውቀው እሳት በቃ እግዚአብሔር ፕሬዘንስ የሌለበት ነው። ግን
ስለ ጭንቀት ብቻ ነው ብለን የምታስበው? እኔ ጭንቀት ብቻ ነው ኖ እግዚአብሔርን ማጣት ሁሉን ነገር ማጣት ነው። ቴስት አድርገን ነው ስለማናቅ ባይዘው ከባድ ነው። እንዲህ ብሎ ለመናገርም ኤክስፕረስ ለማድረግ አንዳንዴ አስቸጋሪ ነው ስሜቱ። ግን መጽሐፍ ላይ ለምሳሌ ያው ኦፕን የሆነ ዲስከሽን ስለሆነ ጌታችን አሁን ሉቃስ 16 ላይ ተናገረው አለ አይደለ? እየተቃጠለ በልብስ ጫፍ ረጠብ ያለ ነገር አምጥተህ ንካኝ ሲለው ላይ ካው ለምሳሌ እሱ እንዴት ነው አገላለጽ ነው? እኔ ብዬ ማማምነው እንደዛ ነው። እኔ አሁን ፐርሰናሊ በምፈራው መልኩ በዛ መልኩ አድርጎ ሊገልጽልኝ ይችላል። አቡም እንደዛ እግዚአብሔርን መገለጥ ሪስትሪክት አናደርገው። የኔም ሀሳብ ምንድነው ብቻ የሆነ ምን ያህል አስፈሪ እንደሆነ እኛ ከምንፈራው ነገር አንጻር ያስረዳናል። አሁን እሳት፣ ትል እንደዚህ የሚባሉትም ነገር አሁን ላይ ስናሳያቸው በጣም የሚያስፈራ አይነት በጣም መከራና ስቃይ የሚሞላበት አይነት ነው። አሁን እንዲህ ባለሁበት እኔ እንደዚህ አይነት ነገር ውስጥ ብገባ የሚሰማኝ አይነት ስሜት አለ አይደለ? በጣም ከባድ የፍርሃት፣ የጭንቀት፣ የሰላም ማጣት፣ የደስታ ማጣት አይነት ስሜት እንደዚህ አይነት ስሜት የሚሰማን ስፍራ ነው። ከእግዚአብሔር መለየት፣ ከእግዚአብሔር ተለይቶ ለዘላለም መኖር፣ እግዚአብሔር በሌለበት መኖር ያንን ያህል እጅግ በጣም ከባድ አይነት መከራና ስቃይ ያለው ነው የሚለውን ነገር እኛ በምንፈራውና መከራ ነው ብለን በምናስበው ነገር መግለጽ ይመስለኛል። እና ምን አይነት ነው እንደው መኖሪያ ስፍራው እንደው ማለት ይሄውን ከእግዚአብሔር ተለይተን የምንኖርበት ስፍራ እንግዲህ ምድር ትጠፋለች ተብሏል። ከእግዚአብሔር ተለይተን የምንኖርበት ስፍራ ለጌታ ኢየሱስ ክርስቶስም ለሰይጣንና ለመላእክቱ ወደ ተዘጋጀው ስፍራ ግቡ ይላል። ያ ስፍራ ግን ምን አይነት ነው? እሱን አናቅም እኛ። በቃ ያ ስፍራ ምን አይነት እንደሆነ አናቅም። ለወደፊትም ባላቅ ደስ ይለኛል። እኔ ማወቅ አልፈልግም። ወደዛ መሄድ የምፈልገው ባላወቅኩበት ብቀጥል ደስ ይለኛል። ከስር የመጣ ኮሜንት እሳት ካለው እንዴት ጨለማ ሆነ? ይህንን ነው የምታስጠይቁት። ተጋጨራ አይደው ያኪ አንድ ሀሳብ እዚህ ላይ ለመጨመር ለማንኛውም ጨለማም ፍጡር ነው። ነገራችን ላይ ብርሃንም ጨለማም ፍጡር ናቸው ይባላል እና ስለ ብርሃንና ስለ ጨለማ ያለን አንደርስታንዲንግ ራሷ ገና እንትን አጠያያቂ ነው። ሙረ ስዳታነሳብን አሁን ጨለማ ፍጡር ነው አይደለም። ሌላ ጊዜ አቡ ወዴት ልትሄድ እንደሆነ ገብቶኛል። ሌላ ነገር አንድ ሀሳብ ለመስጠት አኬ ግን አሁን አቡ የተናገረው ላይ አሁን አለ አይደለ አንዳንድ ቤተ እምነቶች አሉ ላይ ካው ለምሳሌ እግዚአብሔር ቀድሞ እንዲህ ሰው ሲሆን የሚገቡትን ወስኗል ምናምን የሚለውንና የጌታ ንግግር ባይዘው በጣም ይገርማል አይደለ? በቀኝ በኩል ያሉትን ምንድነው ያላቸው? ዓለም ከተፈጠረ ጀምሮ ወደ ተዘጋጀላችሁ ወደ እግዚአብሔር መንግስት ግቡ ነው አይደል ያላቸው? በቀኝ በኩል ያሉትን። በግራ በኩል ያሉትን ግን በጣም በሚያስቅ ሁኔታ ወደ ተዘጋጀላችሁ ሲኦል አይደለም ያለው፣ ለሰይጣንና ለመላእክቱ ወደ ተዘጋጀ ነው ያለው። ይሄ ራሱ በጣም ባይዘው እግዚአብሔር አምላክ ሁሉም ሰዎች እንዲድኑ እንደሚፈልግ ራሱ ግልጽ ንግግሩ ራሱ የጌታ ንግግር ራሱ ይሄ ሲኦል የሚባለው ላይክ አብሰንስ ኦፍ ጋድ ያለበት ራሱ ለሰይጣንና ለመላእክቱ ነው የተዘጋጀው። እና ሜቢ አንድ ሶላፊድ የሚል ዩዘር ኔም አንድ ካልቪኒስት እያየው ነበርና እስቲ ይህንን ጥቅስ ዳይጀስት አድርገው እስቲ አንድ አባታችን ነው እየጸለይክ እስቲ አስብበት እግዚአብሔር እንደው እንዲገልጥልህ እቺ ለማለት ያክለው አኪ እግዚአብሔር አምላክ ለሰው ልጅ ያለው ፍቅር ራሱ በዚህ ጥቅስ ራሱ እንትን ይላል። ናይስ ደስ ይላል። ቴንኪው ቃሉ ያሰማልን ጋሪሻ ብዙ ሰው አለ ባይዘው ገስት ላይም አሉ። ከስር እያስገባችሁ ስለሆነ እንትን ላስገባ አልቻልኩም እንጂ አሁን ዲያቆን እስኪ ያሰማሉ። ብትሬም ይገባል። ግሬስ ፖድካስት የሚል አለ። ሶስቱን እንደው ነቢ ያርግልኝም አሉ። እስቲ እንደው አንዲት ደቂቃ ብቻ እያደረግን ቶሎ እንጨርስ ሳናስገባቸው ከምንቀር ከዛ ወደ መጨረሱ እንድንሄድ ማለት ነው። ቆይ ሄሎ ናቲ ግን እስካሁን ነበረ ወይስ ወጥቶ ገብቶ ነው? ያስበላል ክርስቶስን እኔ አጨራሽ አላስተዋልኩም። መብራንን ያ አለው አኪዬ ኦኬ ከስር እኮ ፍትህ እየተጠየቀልኝ ነበረ። የሚያይ ጠፍቶ ነው እንጂ እንዴ እሱን ሳይኩ ነው እንዴ ምናት ያለ እንዴ ቢይኩ ከራስል አለ ቀላል የሆነች ነገር ለመጨመር ያህል ነው ጋዲ ያው አለው ድምፅ ገብቶ ነበር። አሁን አለ የከነአን ነበር ሚዩት አድርጓል መልሶ። ኦኬ ተቀጥላል።
እሺ ስለዚህ ስለ ገሃነመ እሳት ያው እንትን ስንል በቀደምም እንደተባለው የመጀመሪያው ነገር ትልቁና ዋነኛው ሊያስፈራንም የሚችለው ነገር ቀደም እንደተባለው ከእግዚአብሔር መለየት ነው። ህይወት የሆነውን ክርስቶስ ማጣት ህይወት አልባ መሆን ነው። ሙት መሆን ማለት ነው። የመጀመሪያውም አዳም ሲወድቅ ከእግዚአብሔር መለየቱ ነው ትልቁ ቅጣት፣ ሞት ያስባለው ነገር ማለት ነው። ስለዚህ የመጀመሪያው ነገር ያው ለዘላለም መመለስ ለማይቻልበት ልብ በል ወደ ገሃነመ እሳት ስንገባ ተፈርዶ ሰው ሲገባ ወደ ገሃነመ እሳት ከእግዚአብሔር ተለይቶ የሚቆይበት እስከዚህ ጊዜ ነው በማይባልበት ነው። በቃ ለዘላለሙ በእሳት በማይባልበት ለዘላለሙ በእሳት በማይባልበት ለዘላለሙ በእሳት ይሄ እንድትፈሩ ምናምን ነገር ሳይሆን ጀስት ሐሳብ የማንሸራሸር ነገር ነው። ከዛ ባለፈ ንስሐ ግቡ ብለህ ኮስተር ትላለህ። ንስሐ ግቡ መንግስተ ሰማያት ቀርባለችና ንስሐ ግቡ ትላለህ። ያ ንስሐ ግቡ ዋናው እሱ ነው። አሁን እዚህ ጋር ክራይንግ ኢሞጂስ ስላስቀመጣችሁ እንደው ክራይንግ ኢሞጂ እነዚህ ልጆች ጽፈዋል ተብሎ ቀለል የሚልላችሁ ነገር የለም። አትሸውዱ። ግን ያው ዞሮ ዞሮ እግዚአብሔር መሐሪ ነው። ምን አርጉ ነው የምትላቸው? አሬት ሰው አስገቡ። እኔ ልለያችሁ ለዛሬ እንግዲህ የነገ ሰው ይበለን። ስለሰጣችሁኝ እድል አመሰግናለሁ። እግዚአብሔር ያክብርልን። ደህና ደሩልኝ። አሜን አሜን። ስላስቆየን በጣም ይቅርታ። መሀል ላይ በጣም ስለዚህ በጣም ሄዷል። 6:30 ኩስ በቀጥታ ቀበላ ይሁን ያልኩት። ሰላም እንዴት ናችሁ? ይመስገን አምላክ። ቢያድግልኝ እንዴት ነው ወንድማችን? ሰው ግን ይቀርማል። አንድ ሰላም ጋር ቢያድግልኝ እድላዊት ታች ያለችው ቆየች ከገባች። እኔማ ተኝታለች። ብዙ ሳትቆይ ቁጭ ብላለች እኮ እዚህ ያሳያት ነው ራሱ ተኝታለች። አይ ቲንክ ወይም ወጣለች። ኦኬ ወጣች ነው ፖዝ ዶነች። ኦኬ አለች ማለት ነው። እሺ እድላዊት ሰላም ላንቺ ይሁን። እንትኑን ነው ይኸውልሽ፣ ማይክሮፎኑን ነው ኦን ኦፍ የሚደረገው። አዋይስ ስላበራው ሰት እሺ ሰላም ናችሁላችሁ? ኤርፎንሽን አውልቂ። ይቅርታ አንዴ እናንተ ድምጽ አይሰማኝም። አንዴ ጠብቁኝ። ይቅርታ። አሁን አይሰማሽም? እስከዛው እሺ። ዲያቆን እንኳን ደህና መጡ። እንደምን አሉ? እንዴት አመሻኬ? መስገን አምላክ። ደህና ኖት? ፀጉር መቆረጥ ፊት አሳምሮ ልብ የሚያጠፋ ከሆነ ደግመህ እንዳትቆረጥ። ይህን ያህል ደጅ ጥናት መቼም እነ ጋዲሳ እንኳን አውቃው ነው ይሁን። ጋዲሳ ጭካኔ ባህሪ ነው። ጋዲሳና አቡሻ ጋዲሳ አቡ አንተ ነህ። እነዚህ ሶስቱ ሞዴሬተር ናቸው። እኔ አሁን ነው ራሱ አንተና አይጨክንም። አቡና ጋዲሳ ናቸው። ሁለቱ ይለያሉ። እውነት ነው። ለየት ያለ ነው ጭካኔ። ቼክ ሳደርግ ዲያቆን አልነበሩም። እውነት ለማውራት ቅድም ቼክ ያደረኩት እንደ ጓደኛዬን እያነሳችሁ ስትፈጠፍጡ እንዳላስጥለው እንኳን አላስገባ ብላችሁኝ። ማን ነው ዲያቆን? ከዛ ሰዓት ጀምሮ ነበር እንዴ ከበጋሻው ጀምሮ። አሁን ነው የመጡት። ኧረ ወዳጄ ተው እንጂ የምር ሌላ አካውንት አሉት እንዴ ዲያቆን? ባንኳኳ ቴሌግራም ላይ ሁላ ልኬልህ ነበር። አርማጌዶንን ልኬልህ ነበር እንደው እንድታስገባኝ። አላየሁትማ ቴሌግራም ላይ ስወጣ ከዚህ ነው የማየው። ቴሌግራም ላይ ገባኝ። ፀጉር ቁርጥ በጣም ከባድ እንደሆነ አየሁ። ምን ተሳስተን ተቆርጠ ነው ብቻ ይቅርታ። ኡስታዝ አስመስለዋል ለማሳሳት እንዳይሆን።
እችን ጊዜ ምንችለው እንዲሆነ ነው ዲያቆኔ። አይ ጥሩ ነው። ከአዲስ እንደዛ ለምኜ ሰበታ ስትሄድ ብዬ በደብሬ ላይ ፎቶ ተነስተ ስትመለስ ንገረኝ አላልኩም ነበር? ሰበታ ገብርኤል ዲያቆን ደብሩት ሰበታ ገብርኤል በጣም የሚያምር ቤተክርስቲያን ነው። እውነት ለማውራት ረስቼው እኮ ነው። ደብራችን ነው ግን ዋናው ጌቴሴማኒ ናት። የኛ ሰምቻለሁ ስለ ጌቴሴማኒ ጥሩ ዝና እንዳላትም ቤተክርስቲያኒቱ። እዛ ሄደህ ብትሳለም ብዙ ነገር ታገኛል። ቀጠሩ መጀመሪያ ሚስት እዛ ሄደህ ብትሳለም መጀመሪያ ምርጥ ሚስት ታገኛል። ኧረ ዲያቆን 1300 ሰው እያፈላለበት ሰው ባለበት ግን እንዴት ነው እንደዚህ አይነት ነገር? አይ የሰበታ ጌቴሴማኒ ታምረኛ ቦታ ናት። ሂድና ነገራት፣ ግድ የለም። ጥያቄ ልጠይቅ ብላ ነበር። እሷን እንትንም በልና አንዳንድ ጥያቄ ተቀብለን እንቀጥላለን። እሺ እድላዊት እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። አክቹሊ ከመጀመሪያ ጀምሮ ነበርኩኝና በጥያቄ ላይ ጥያቄ እየተደራረበብኝ በተነሱት ሀሳቦች ሁሉ ላይ ማለት ነው። መጀመሪያው ስለ በጋሻው እየተወራ ነበረ እና ምንድነው አሁን መጽሐፍም እንደሚናገር መጨረሻ ዘመን ላይ እግዚአብሔርን ቃል ለራሳቸው እንደሚመቻቸው እያጣመሙ የሚያስተምሩ ብዙዎች ድምጽ ይሰማል። ብዙዎች እንደሚመጡ ያው መጽሐፉም ይናገራል። ምንድነው ቅድማኪ ያለው ነበረ የሚገስጽና ይሄ ልክ አይደለም የሚል የበላይ አካል ያስፈልገናል። ፕሮቴስታንት ነኝ በነገራችሁ ላይ እና እንደዛ ያስፈልጋል። ኦቶሪቲ ያለው አካል ለሚሳሳቱት ግለሰቦች ይሄን ነገር አስተካክለ የሚል እሺ። ጥያቄ ምንድነው? በልሳን ዙሪያ ነውና መጽሐፍ ቅዱስ ላይ ቆሮንቶስ ላይ ምን ይላል ጳውሎስ? በሰዎችና በመላእክት ልሳን ብናገር ያለ የሚያነሳበት ፓርት አለ 13:1 ላይ። ሌላ ፓርት ላይ ደግሞ በልሳን የሚናገር ለእግዚአብሔር እንጂ ለሰው አይናገርም የሚል አለ። 14 ላይ ደግሞ በልሳን የሚናገር ራሱን ያንጻል እያለ የሚያነሳቸው ሀሳቦች አሉ። እና እኔ ፐርሰናሊ ልሳን ሁለት አይነት ልሳን እንዳለ አምናለሁ። አንዱ የሚተረጎም ልሳን፣ አንዱ ደግሞ ማለት የመተርጎም ጸጋ ያላቸው ብቻ ሊተረጉሙት የሚችሉት ልሳን እንዳለ አምናለኝ። እና ከራሴም ኤክስፒሪየንስ አንፃር ማለት ነው። እኔ አሁን ልሳንን ስሞላ ማንም እጅ ጭኖብኝ አይደለም የተሞላሁት ኦር ሰምቲንግ አይደለም። ፕሬ እያደረኩኝ በዛ አጋጣሚ ነው የተሞላሁት። ግን አንድ አሁን ራሴን እየጠየኩኝ የነበረው ነገር ይሄ አሁን ለምሳሌ ይሄን የተሞላሁት ያልኩት ልሳን ከእግዚአብሔር ካልሆነ አጋንንታዊ ነው እንኳን ብለን ብናስብ እኔ ማለት ነው እግዚአብሔርን እየፈለኩኝ እግዚአብሔር ይሄንን ያውቃል። ይሄ ሀፕን እንዲያደርግብኝ እንዴት ሌት ያደርጋል? ገብታችኋል? እኔ እሱን ለመፈለግ ውስጥ ነው ኢቭን ማለት ነው ከተሞላው በኋላ እንኳን ያንን ነገር ላለመናገር ከእግዚአብሔር ጋር አውርቻለሁ። ማለት ይሄ ራሴ ነኝ በቃ የፈጠርኩት ራሴ ፈጥሬው ይሆን ምናምን የሚል ኤክስፒሪየንስ አድርጌ ግን ማለት ያንን ነገር ማለት ማቆም አልቻልኩም። እኔ ራሴ ማለት ነው ማለት ያንን የተሞላሁት ልሳን አለመናገር አልቻልኩም። እና እሱን እየፈለኩኝ በሱ መንገድ ያልመጣን ነገር እንዳደርግ እግዚአብሔር ራሱ ለዛ ነገር አሳልፎ ይሰጠኛል ወይ? ይሄ ነው። ሌላ ደግሞ እንዳልኳችሁ በሐሳብ ላይ በጥያቄ ላይ ጥያቄ ተጨመረብኝ ያልኩት ማቴዎስ 25 ላይ ያለው ቃል እድሌ ወይ ይቅርታ አድርጊልኝ መሀል ገባሁብሽ እህት ዓለም። በጣም የበዛ ሀሳብ ነው እና አሁን መጀመሪያ የሚያነሳሻቸው ሀሳቦች ቀጣይ የሚያነሳሽው የራስሽንም እንግዲህ ከራስሽ ኢንካውንተርም ተነስተሽም ደግሞ ያነሳሽው ሀሳብ አሁን ደግሞ ሌላም ደግሞ ጥያቄ ልጨምሪ ነው እና በጣም ሰፊ ነው። ያንኛውን ተዋለው በቃ ይሄንን ብቻ በዚህኛው ዙሪያ ብቻ ይሁን። ሌላ ጊዜ ያነሳል ያን ጥያቄ። የትኛውን? ይሄ ማቴዎስ 25 ላይ ያለው ይቅርና በዚህ በልሳኑ ዙሪያ ብቻ ያለውን። እሺ
እሺ ወይ ምን አልከኝ ጋዲ? አይ በውስጥም እህታችን እድል ፎሎ አድርጊንና እኔንም ፎሎ አድርጊኝና አንተሽንም ፎሎ አድርጊውና ማቴዎስ 25 ላይ ያለውን ሐሳብ ማውራት እንችላለን። ከሌሎች ሐሳብ ጋር አያይዘን ማውራት እንችላለን። ሜቢ የልሳኑን ግን የሆነ ነገር በላት። እሱ ብቻ ሳይሆን እኔ እንደውም የእንትኑን እኔ አንድ ወንድሜ አነስ ያለ ልጅ ነው በማለት በፕሮቴስታንት ቤተሰብ ውስጥ ያለ ልጅ ነው። እሱ እንደዚህ አይነት ልምምድ አለው። እንግዲህ አሁን አንቺ ያልሽው አይነት የመንፈስ መሙላት ምናምን የሚል አይነት ልምምድ አለው እና ይህ ነገር ግን ከእግዚአብሔር ይሁን አይሁን በምን አውቃለሁ የሚለው ግን አሁን ጥያቄ ሆኖ እኔ ላይ ራሱ መነሳት ጀመረ ብሎ ነበረ። የተለያዩ ነገሮችን አውርተን ነበረ። ጠይቆኝ ነበረ እንዴት ነው የምታየው ምናምን የሚል ነገሮችን ጠይቆኝ አንዳንድ ነገሮችን አውርተን ነበረ። ሊሆን ይችላል። ኦኬ እኛ አመሰገን እንታነጽበታለን በማመስገናችን እኔም በግሪኬ ጋዲም በአረብኛው እግዚአብሔርን እናመሰግናለን እንታነጽበታለን። እናንተ ግን አትታነጹበትም። እንደውም አሜንም አትሉም። አሜንም አትሉም። የምታመሰግነውን ካላወቁ እንዴት እነሱስ አሜን ይሉሃል እያለ ይናገራል። አንድ ቆሮንቶስ ምዕራፍ 14 ላይ እና እንዲህ ያለ ነገር ነው የተነሳው። ይህንን ነገር ጭንቅላትሽ ውስጥ ይዘሽ አንብቢው፣ ስታነቢው ግልጽ ይሆናል እና ከዛ አንጻር ብናየው መልካም ይመስለኛል። ይሄ እንግዲህ በጣም በቅበት በአጭሩ ነገርኩሽ። ቴሌግራም ላይ ከመጣሽ እንቀጥላለን። ከነ ጋዲና ከእናንተሽ ጋርም ከተገናኝሽ ከነ አቡ ጋርም አቡም ይኸው አለልሽ ከነ አቡ ጋርም ፎሎ ከተደራረግሽ እነሱም የተወሰነ ያስረዱሻል። ይሄ ሰልፍ ኢንካውንትሽ ግን አንቺ ጋር የመጣው ያ ነገር ግን ይሄ እንደው እየጸለይኩ ያለ ተሞልቻለሁ ምናምን ያልሽው ግን አሁን እንግዲህ እንደዚህ አይነት ነገር አይፈጠርም አንልም። ግን የአንቺ ጥያቄ የሆነብሽ ምንድነው? እንደው ስህተት ቢሆን ራሱ እኔ የምፈልገው እግዚአብሔርን ነው። እግዚአብሔርን እየፈለግኩኝ እንዴት ወደዚህ አይነት ነገር ይመራኛል ያልሽው ነገር አለና ጥሩ ጥያቄ ነው። አሁን ይህንን ከምን አንጻር ማየት እንችላለን መሰለሽ? ኦንሊ ጂሰስ የሚባል ቤተ እምነት አለ። ምናልባት ታውቂያለሽ? ኦንሊ ጂሰስ የሚባል ቤተ እምነት አሁን እነሱ በስላሴ አያምኑም። ትክክለኛ መንፈስ ቅዱስን ያገኛሉ ብለሽ ታስቢያለሽ? ምክንያቱም በልሳን ይናገራሉ። እነሱም እንደውም ልሳንን በጣም ኤክስትሪም ይዘው ሲያምኑ በምን መልኩ ነው የሚያምኑት? ልሳንን ያልተሞላ ሰው እንደውም አልዳንም ብለው ነው የሚያምኑት። ግን እነሱ ጋር ያለው ይሄ ልሳን ምናምን የመንፈስ ቅዱስ ነው ብለሽ ታምኛለሽ? እኔ እንጃ ከእነሱ አንጻር ሳይሆን አሁን ከኔ ሞቲቭ አንጻራዊ ነግርሽ። ኤኒዌይስ በስላሴ የማያምኑ ናቸው። እንግዲህ ፕሮቴስታንቶቹ ከኛ ጋርም አይቆጠሩም እስኪሉ ድረስ ነው የሚናገሩላቸው። ኤኒዌይስ አሁን እነሱም እንደዚህ አይነት ነገር ያደርጋሉ እናውቃለን። ማለት አሁን የእነሱ ትክክለኛ ከሆነ በስላሴ እናምናለን የሚሉ የፔንቴኮስታል ውስጥ ያሉት እነዚህኞቹ ትሪኒታሪያኖቹ ጋር ያለው ከመንፈስ ቅዱስ እንደማይሆን እናውቃለን። ለምን ከተባለ መንፈስ ቅዱስ እድል ወደ እውነት ሁሉ የሚመራ ነው የተባለው። ስላሴ አምላክ ነው የሚለው ጋርም እየሰራ ስላሴ ጣዖት ነው የሚለው ጋርም ከሰራ ወደ የትኛው እውነት ነው እየመራ ያለ ያስብላል። ይሄ አሳች መንፈስ ካልሆነ በስተቀር አምላካችን ስላሴ ነው የሚለው ወደሚለውም እየመራ ባይዚ ተአምር እኮ ቀላል አይደለም። ባይዚ ተአምር ታየ ማለት እዛ ቦታ ላይ ስጦታው እየተሰጠ ነው ከተባለ ስጦታው የሚሰጠው በቸርች ውስጥ ብቻ ነው፣ በቤተክርስቲያን ውስጥ ነው። ባይዚ ቸርች ምንድነው? ስጦታው ቤተክርስቲያንን ለማነጽ ነው። አንድ ቆሮንቶስ ምዕራፍ 12 ላይ አለ። ቤተክርስቲያንን ለማነጽ ማህበሩ ለማነጽ ነው ስጦታዎች ሲመጡ እና ለምሳሌ አንቺ ጋር ከመጣ ሰዎች አንቺ ወዳለሽበት ቦታ እንዲመጡ ያደርጋል። አንቺንም እዛው እንድትቀመጭ ያደርጋል። የምር መንፈስ ቅዱስ ከሆነ እንደዛ ነው አሰራሩ። በዛው እንዲየታነጻ እንዲሄድ እዛ ጋር ደግሞ ለብቻው ወደዛም ደግሞ የሚመራ ከሆነ ምንድነው አሁን ይሄ ምን አይነት የመንፈስ አሰራር ነው? ይሄ እውነተኛ መንፈስም አያስብልም። እና ምንድነው አሁን እዛ ያለ ሰው ልልሽ ነው እግዚአብሔርን እየፈለገ አሁን ይህን ስፒሪት ተቀበለ። እንግዲህ ይህን መንፈስ ተቀበለ። የሚፈልገው እግዚአብሔርን ነው። በኦንሊ ጂሰስ ውስጥ ያለውም ልክ አንቺ የጠየቅሽን ጥያቄ ቢጠይቅ ምንድነው የሚሆነው መልሳችን? እኔ እግዚአብሔርን እየፈለግኩት እንዴት ወደዛ ይመራኛል ብሎ ቢጠይቅ አንቺም እሱ ይህን ነው የጠየቅሽው። ምንድነው ይሄ? እናንተን ብቻ አይደለም ሙስሊሞችንስ ብናነሳ እንደ ሙስሊሞች ፈጣሪን አይደለም እንደ የሚፈልጉት? ኦፍኮርስ ሙስሊሞች የሚፈልጉት የሰማይን የምድርን ፈጣሪ ነው፣ አምላክን ነው የሚፈልጉት የሚናፍቁት። ግን እንደዛም ሆኖ ግን ተሳስተዋል። ስለተሳሳቱ ፈጣሪን እየፈለግኩኝ እንዴት ሌላ ስህተት ውስጥ ስገባ እንዴት ዝም አለኝ ብለው ሊጠይቁ ይችላሉ። ምናልባት ሊጠይቁ ይችላሉ። ግን መልሳችን ምንድነው የሚሆነው? መልሳችን ሊሆን የሚችለው ምንድነው? ሰው ሁሌም ሊሳሳት ይችላል። ስለዚህ እንዳይሳሳት በተቻለው አቅም በንጹህ ልብ እግዚአብሔርን እየለመነ ወደ እውነቱ ለመድረስ መሞከር አለበት። አንደኛ እግዚአብሔር አምላክ እንደዚሁ ዝም ብሎ የሆነ ምንም የማያገናዝቡ ፍጥረታት አድርጎ አይደለም ያስቀምጠን፣ የምናገናዝብ አድርጎናል።
ስለዚህ የምናገናዝብ ሆነን በንጹህ ልባችን እግዚአብሔርን እየፈለግን ወደ እግዚአብሔር መቅረብ መድረስ እንችላለን። የክርስቶስ የተሰቀሉ እጆቹ ሁሌም እንደምንለው ሁሌም ለሁሉም ሰው ቅርብ ነው። ስለዚህ የክርስቶስ እጆቹን እስክንይዝ ድረስ መፈለግ አለብን። እርሱም ሁሌም ቅርብ ነው። በነገር ሁሉ ጌታ ቅርብ ነው። ስለዚህ በንጹህ ልብ እግዚአብሔርን እየፈለጉ ደግሞ አመዛዛኝ ሆኖ ግጥ ያለ ወንጌል እየመጣ ትምህርት ይሄው ተብሎ እያዩን ባለመካድ ከካድን መቃለቀልን ባለመካድ ወደ እግዚአብሔር መቅረብ እንችላለን እና ስለዛ ተታሉ እንደዚህ ነገር ውስጥ ሊገባ ይችላል። ይሄ በጣም ብዙ ማሳያዎች ሊቀርቡበት ይችላሉ እና ፈጣሪን ፈልጌው ግን እንደዚህ ሆንኩኝ የሚለው አሳማኝ አይሆንም። በአንድም በሌላ ምክንያት ስህተት ውስጥ ልንወድቅ ስለምንችል፣ ሰይጣን ደግሞ በጣም አደገኛ ነው። በጣም በቀላሉ ሰዎችን ሊያስት ስለሚችል ማለት ነው እና እንደዛ አይደል። እሺ አኬ ቅርታ ሰዓት ወስጃለሁኝ ግን እሺ እናገራለን። በመንፈስ ሚኒንግ ከመንፈስ ያንን ስለተቀበለ ስጦታውን እሱ ነው መንፈስ የሚለው በሱ ምስጢርን ይናገሩናል። ሌላው እናንተ ግን አታስተውሉትም። ከዛ አንጻር የሚታይ ነው እንዴ። በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። ሌሎቹን ጥያቄዎችን ያው ቴሌግራም ላይ ኮንታክት አደርጋቸዋለሁ። ቴንክ ዩ አርጊ። እሺ ጋይስ ሰላም ደረሰ ታይም ያላችሁ ሰዎች አኪ ሰዓት 7 ሰዓት ሆነ እኔ ልውጣ። እኔ ጥያቄ ያለኝ አክሊል ሰላም ለእናንተ ይሁን። ሰላም ላንቺ ይሁን ቤቲሻ እና ጋዲ እንደውም ይሄ የቤቲን ጥያቄ መልሰህ ትወጣለህ። ጋዲ መልስ ያ ቀላል ጥያቄ ነው ማለት ነው። ብዙ ጊዜ በዚሁ ያሉትም ሰዎች እንዲሰሙ ስለፈለኩ ነው። ብዙዎቹ ይጨነቃሉና በዚህ ጉዳይ መሰረት በመንፈስ ቅዱስን የተሳደበ ስርየት የለውም ይላል መጽሐፍ ቅዱስና ያንን በመመልከት አንዳንዱ በነገራችን ላይ ፕሮቴስታንቶችም አይ ክርስቶስን ከተሳደባችሁ ችግር የለውም የሚልም ልጆችን ሰምቻለሁ። በዚህ ላይ ሲጠየቁ ችግር የለውም ክርስቶስን የተሳደም ለምን ሲባል ያው ሰውነትን ስለያዘ ለክርስቶስ ሰውነት ስለያዘ ይላሉ። ለመንፈስ ቅዱስና ለአብ ደግሞ ሰውነት ስላለያዙ ስርየት አይገኝም የሚል መልስ ነው ሲሰጡ የምንመለከታቸው ማለት ነው። እና ይሄ ደግሞ ከእኛ አንጻር ደግሞ እንዴት ታዩታላችሁ የሚለው ሰው እንዲሰማ ስለፈለግኩ ነው። እንዲሁም ደግሞ ግን አሁን ዋና በእኛም ዘንድ ያሉ ልጆች አሉ ይሄ ለጥያቄ ያለባቸው ማለት ነው። ምንድነው መንፈስ ቅዱስን ከተሳደቡ ወይ ደግሞ ከካዱ ያው ክደት ነው። አንድም ስድብ ያው ካፍ የወጣ የቆሻ ንግግሮችን ብቻ ሳይሆን ያው ክደትን ጭምር ስለሚያጠቃልለው በንስሐ ብንመለስ መንፈስ ቅዱስን የተሳደበ ሰው ስርየት አይገኝለትም ነው የተባለው። ስለዚህ ብንመለስ እንኳን ስርየት የለንም ወይ የሚል ሀሳብ አላቸው ልጆች ማለት ጥያቄ አላቸውና በዚህ ላይ እንዴት ታዩታላችሁ? በንስሐ ብንመለስ እንዴት ነው የሚታየው የሚል ነውና ምናልባት በዚህ ላይ ሀሳብ ሰፊ አድርጋችሁ ብትሰጡኝ ደስ ይለኛል። ማጣሪያለች ልቀዳው ስለፈለግኩ ነው። ቤትሽ ያጣራ ያለ ጋዲ ትቀጥላለህ? ቀጥል እስቲ። እሺ ሰው የሚዩቱን ማያነሳም። እሺ ሊቀጥል። መንፈስ ቅዱስን የተሳደበ ኃጢአቱ አይሰረይለትም ይላል። ኃጢአቱ አይሰረይለትም ማለት ምንድን ነው? እንደው ንስሐ ከገባ ራሱ ያ ሰውዬ ጭራሽ ሆኑ በቃ ኃጢአቱ ይቀር ሊባል አይችልም። በቃ አለቀ። ድንገት መንፈስ ቅዱስን ባለማወቅ እንኳን ሰው ቢሳደብ ሳይገባው እንደዛ ማለት አይደለም። መንፈስ ቅዱስን የተሳደበ ሲባል ሰዎችን ወደ እውነት የሚመራው መንፈስ ቅዱስ ነው። ወዴት የሚመራው? ወደ እውነት። ወደ እውነት የሚመራው መንፈስ ቅዱስን ሰው እየተሳደበ እምቢ የሚል ከሆነ በመንፈስ ቅዱስ ወደ እውነት መድረሱን ያጣዋል። ወደ እውነት ስለማይደርስ በቃ ድህነት ሳያገኝ ይቀራል። ወደ ንስሐ ሳይመጣ ይቀራል። ወደ ንስሐም ሰዎችን የሚመራው መንፈስ ቅዱስ ስለሆነ ወደ ንስሐ ሳይመሩ ወደዛ ሳይሄዱ ስለሚቀሩ ከዛ አንጻር የተነገረ እንጂ እንደው የሆነ ተሳድቤ ከዛ በኋላ ግን በኋላ ሳስበው ለካ ስህተት ነኝ እና ልመለስ ብዬ አስቤ ስመለስ ግን ያኔ እኮ ተሳድበሃል እንደዛ የሚባል አይነት ነገር ኖሮ በፍጹም አይደለም። የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል። ግን የመንፈስ ቅዱስ ላይ ግን በጣም ሲሪየስ የሆነው ለምንድን ነው? ሰዎች ወደ ንስሐም የሚያመሩትም ወደ እግዚአብሔርም የሚቀርቡትም በመንፈስ ቅዱስ አሰራር ነው። ይህንን አሰራር እምቢ የሚል ከሆነ ሰው እንዴት አድርጎ ይቀርባል? አይቀርብም። ለዛ ነው በቃ ስርየት አይኖርለትም የተባለው። መንፈስ ቅዱስን ሰው እየተሳደበ ሲኖር ማለት ነው። ኦኬ መንፈስ ቅዱስን አንድ ጊዜ የተሳደበ ምናምን ብቻ ሳይሆን መንፈስ ቅዱስን የሚሳደብ መንፈስ ቅዱስን የሰደበ እርሱ
ለምን ወደ ንስሐ የሚጠራውን እሱን እምቢ እያለ ሪጀክት እያደረገ ስለሆነ ወደዛም አይቀርብምና ነው። ከዛ አንጻር የሚታይ ነው። ወልድን በስጋ ስለተገለጠ ከስጋው አንጻር ሰዎች እንደዛ ሊሉት ይችላሉ ምናምን የተባለው እኛ ጋር እንደዛ የሚል ነገር አውቃለሁ። በስጋ አንድምታ ላይ አለ መሰለኝ በስጋ ስለተገለጠ ስጋውን አይተው ፍጡር ብቻ ነው ብሎ ቢናገሩ ምናልባት እንደው በስጋ ስለተገለጠ ነው ይባላል። መንፈስ ቅዱስን ግን ስለምን ብለው እንዲያ ይሉታል የሚል አይነት እይታ ማይቻል። አሁን ይሄ እንግዲህ እይታ ነው። መንፈስ ቅዱስ ግን በቃ ስርየት አይገኝለትም የተባለው ለዛ ነው።